የማንነት ለውጥ የመጣው መቼ ነበረ? ፎርጅት መንጃ ፈቃድ ይዤ ነው የታሰርኩት። ሹፌር ነኝ ብዬ አረብ ሄድ ኳታርና ከዛ ነዳጅ ልቆፈርልኝ ማለት ነው። ሰነድ መጭበርበር ተብሎ 1 ዓመት ተፈረደብኝ። ትምህርት ቤትስ? የእናቴ ፐርሰናል ፊሎሶፊ ስምህ እስከ አያትህ ጽፈህ ካነበብከው በቂ ነው ብላ ነው የምታምነው። 6ኛ ክፍል ወደቅኩኝ። እንደዛ እያልኩኝ 8ኛም ደገምኩኝ። የ10ኛ ካርዴ ቀረ። ፈተናው ላይ ረበሽክ? በደንብ ቀወጥኩት። ከዛ እስከ ትምህርት ቢሮ ስልክ ተደውሎ ትምህርት በጣም ነው የቀለድኩት። በጣም ቀለድኩበት። እሱ ደግሞ በስነ ስርዓት ቀለድኩ። ስጋ የለበሰ አውሬ ታውቃለህ? ወደ አውሬ የተቀየርኩኝ። በቃ ከእግዚአብሔር ጋር ያለ ግንኙነት ምን ነበር? ከሰው ጋር ምናምን ተጣልቼ ይሄ ሰውነታቸው ምናምን ወደ ላይ ነው የጀመረው። ለጉልላቱ መምታት ጀመረ። ወደ እግዚአብሔር የተመለስከው መንፈሳዊ ህይወት ላይ ትንሽ ንቃት የጨመረው መቼ ነበር? ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ሌላ አዲስ እንግዳ ይዤ መጥቻለሁ። እንግዳችን ዛሬ ከዚህ በፊት ያጋጠሙትን የህይወት ተሞክሮች በሚገርም ሁኔታ ያካፍለናል። ስፔሻሊ ስለ ኢነርጂ በደንብ እናወራለን። ሰዎች እንዴት ነው ያለፈ የህይወት ጠባሳቸውን ሂል ማድረግ የሚችሉት፣ ስለሱም በደንብ እናነሳለን። ፍስሐ ወንድማችን እንኳን በሰላም መጣ። እንኳን በሰላም ቆየኝ። ቴንኪው። የማንነት ለውጥ የመጣው መቼ ነበረ? ትዝ ይልሃል? ኮምፕሊትሊ የተቀየርክበት ጊዜ? ሰኔ 5 2016 ሰኔ 5 2016 በቃ ይሄ ፍስሐ ተፈጠረ ማለት እንደ ውልደት፣ እንደ አዲስ ውልደት ማለት አዲስ ማንነት ይዤ ባለመጀመርታ ጊዜ በቃ የኔ ህይወት በ2 ሰዓት ከ40 ደቂቃ ይሄኛው ፍስሐ ተወለደ ማለት ነው። 2 ሰዓት 40 ደቂቃ ምን ስታይ ነበር? 2 ሰዓት ከ40 ደቂቃ ይሄ ሂሊንግ ራሴ ላይ ይሄ ኢነርጂ ሎኩድ የተደረጉት በርዶኖች በቴክኒክ አውጣቸው። እያስወጣሁኝ ከዚህ በፊት ከዛ ለውጥ በፊት የነበረው ፍስሐ ምን አይነት ሰው ነበር? በተለይ ደግሞ ያው ወደዚህ ከመምጣት በፊት የት የነበርከው? እዛስ ላይፍ ምን ይመስል ነበረ? ከቤተሰቦች ጋር ያለ ግንኙነት፣ ስራስ ነበረ ወይ? የራስ ቢዝነስ? እስቲ ስለሱ ደግሞ እናውራ። ስራ በዙሪያዬ አጋጣሚ ሆኖ ከስራ ጠፍቼ አላውቅም። አስተዳደጌም በስራ ዙሪያ ስለሆነ ከእናቴ ነጋ ነው ያደግኩት። እናቴ ደግሞ ቢዝነስማን ስለሆነች በቢዝነስ ዙሪያ ነው ያደግኩት። በቃ ስራ ላይ ነኝ ወይ ገበያ ላይ ነኝ ወይ መጋዘን እየከፈትኩ ነው የምውለው። በስራ አካባቢ ነኝ እና ለምሳሌ በአካዳሚክ ካልኳ ከትምህርት ቤት ከምውልበት የሆነ ገበያ ላይ የምውልበት ምናምን ነው የሚበዛው። ለምሳሌ ቅዳሜ ገበያ ሀገራችን ገበያ አለ። እዛ ቅዳሜ ያለ ማክሰኞ አለ። ከሰዓት ለምሳሌ ከሰዓት ትምህርት ከሆነ ጠዋት ገበያ ነው የምውለው። ከዛ በደብተሬን ይዤ በዛ አድርጌ ነው ወደ ትምህርት ቤት የሚሄደው ከገበያ ማለት ነው። የጠዋት ከሆንኩኝ ደግሞ ከትምህርት ቤት ወደ ገበያ ነው የምመጣው። ገባ? እና እዛ ላይ ወይ ጠብቅ ትባላለህ። እናቴ እህል ነው የምትነግረውና ጠብቅ ትባላለህ። እንደዚህ ትጠብቃለህ። ማዘር ስትሄድ እዛ ትሸጣለህ፣ ትመለሳለህ። ከዛ እዛ ትቀመጣለህ። እንደዚህ እህሉን ምናምን በቆሎ የተለያዩ አይነቶች አሉ አይደል? አንደኛው ስፍራ ወደ አንደኛው ስትተላለፍ ያኛው አንተ ታስተካክላለህ የተበላሸው። እንደዛ እያልክ ቢዝነሱ ከዛ ነው የተጀመረው። ከዛ ቲን ነምበር አድርጌ የኦን የራሴ 2007 ዓመተ ምህረት። ስንት ዓመት ነበር ያን? በእኛ ቲን ነምበር አውጥቼ ነበር። ስንት ዓመት ሆነው? እኔ የተወለድኩት 1988 ነው። ከዛ ወደዛ 2007 ከ20 ሞልቻ ከ17 ምናምን ወይ 19 እዛ አካባቢ ነኝ መሰለኝ። እዛ ነው ቲን ነምበር ያወጣሁት። እዛ ስራ ጀመርኩኝ። ከዛ በፊት ግን ብዙ ስራዎች ነው የምሞካክረው። በልጅነት ይሄን በግ መግዛት፣ በግ ትገዛለህ አትርፈህ መሸጥ። አዎ ይሄ የፈሰሰን እህል ምናምን ታበላትና ከዛ እህል ነጋዴ ስለሆነ እህል ታበላ ምናምን ታሳድጋለህ። ከዛ ወንድ ከሆነ ወይ ለበዓል ምናምን እየሸጥክ ተመልሶ ደግሞ ወይ ቤት ነው የምትገዛው እንጂ ገበያ ላይም ላይሸጥ ይችላል። ቤት ላይ ይሄ ያንተ በግ ነው ትባላለህ። የዛን ኢለም የሚባሉ በጎች ነበሩ። ትናንሽ ከአፋር አካባቢ የሚመጡ እሱን በጎች። የት ነበር ቦታው? ቦታው እኔ አድጉደም ነው የሚባለው ከተማው። ከመቀሌ ወደ 41 ኪሎ ሜትር ወደዚህ ትመጣለህ እና አድጉደም ነው የምትባለው። እዛ አካባቢ የአፋር በጎች አሉ ኢለም የሚባሉ በትንሽዬ 60 ብር 70 ብር ነበሩ። ትንሽ በግ ትገዛለህ። ከዛ የፈሰሰን
የጠበል ይሄ የጠላ እንትኑ እያጠጣ ምናምን ታሳድግና ከሱም ቢዝነስ እንደዚሁም በቢዝነስ አይካተት አይቀርም እና እንዳለ ሂደቶቹ ከዛ ዙሪያ ነው ማንጎራጉዶ ከማዘርም ቅብብሎቹ እንደዛ ነው። ትምህርት ቤትስ? ትምህርት ቤትማ ልነግርህ አልችልም። ትምህርት ቤት በቃ ስለ ትምህርት ቤት አይወራም። በብዙ አካዳሚካሊ ብዙ አይደለሁም። ቤትም የእናቴ ፐርሰናል ፊሎሶፊ ስምህ እስከ አያትህ ጽፈህ ካነበብከው በቂ ነው ብላ ነው የምታምነው። እሱ አንተ ላይ የሆነ ተጽዕኖ አላሳደረብህም? እንደዛ ማለት እሷ በቃ ለምሳሌ እህል ስትነግድ ስለነበር በቃ እሷም ብዙ አካዳሚካሊ ትምና ቢዝነስ ላይ ነው ብላ የምታምነውና ከዛ ስምህን ጻፈው ትልሃለች። ለምሳሌ ፍስሐ መሐሪ ጣም ብዬ ጽፈህ ራስን ተመልሰህ ካነበብከው ይሄ በቂ ነው ብላ ነው የምታምነው። ምክንያቱም እሱ ደግሞ ለባንክ ነው ብላ የምታምነው። ባንክ ወጪ ስታወጣና ስታስገባ ያ ነገር ያገለግላል፣ ከዛ ወዲህ ያሉ ነገሮች ግን አያገለግሉም ብላ ነው የምታምነው እና ሞር ወደ ስራውና ወደ እግዚአብሔር ታዘነብላለች። የታውቆ ለምሳሌ ሌላ ቀርቶ እንደዚህ የራሷ አላህ አይዶን አሁን ሁኜ ሳያት የሆነ ሌቨል ኦፍ አዌርነስ ከፍ ብላ ነበር ማለት ነው። አሁን ንቀት ያለነው አሁን ሳይው በጣም ሂዳ ነበር እና የሆነ ነገሩ እንደዚህ የሆነ ይሄ የደም ምርመራ ምናምን አላህ ደም ምርመራ ምናምን ከዛ ደግሞ ኤቢ ምናምን የሚባል አለ። ከዛ የታውቆት ነው የምትለው ምንድነው ኤቢ? የደም ውጤት የምትለው የደም አይነት ቢ ምናምን ይባልና ማን ነው እንደዛ ያለው? የታውቆት ነው ይሄ ደም የእግዚአብሔር ደም እንዴት አድርጎ ነው ሰው እንደዚህ አድርጎ ኤቢ የሚለው አንድ ነው። በቃ ደሙ እንዴት ነው ምናምን ብላ የሆነ ነገሮች በቃ ወጣ ያለ የራሷ አካሄድ ነበራትና ከዛ ለምሳሌ ይሄ አሞን ካኛ ለራሱ አሞን ህክምና ከማለት ይልቅ ወይ ወተት ነው የምታፈላ ወይ ጸበልን ትጠጣለህ እና ለህክምና ምናምን የምትለው ነገር እንትናትና ሞር ወደ ስፒሪቹዋሊቲ በጣም ታደላለች። በቃ ገባ ዲቴል ታምናለች። አሁን ነው የገባኝ። ግን የዛኔ ከሆነ ነገር እየተቃረኑብኝ ከራሴ ጋር እየተምታቱብኝ የሚመጡ ነገሮች ነበሩ። ሞር ግን የሷን ሌቨል ኦፍ ኮንሽስነስ ንቃተ ህሊናው ግን አሁን ነው የታየኝ። በጣም ሄዳ ነበር እና እንደነዚህ እንዴት አድርጎ እንዴት ነው እያለች የሆነ ነገር እንዴት ነው ስትባል ከእግዚአብሔር ጋር ነው የምታያይዘው። እንዴት አድርጎ ምናምን የሚለው ነገር የሷ ምንትን አሁን ትምህርት ቤት አስታውሳለሁ አንድ ምን አጋጠመ 7ኛ ክፍል ሆኜ 7ኛ ክፍል ሆነን ምናምን እየፎረፍን ምናምን አስተማሪያችን ኤቢሲዲ በስሞል ሌተር ጻፉ ተባለ። ከዛ ኤቢሲዲ በስሞል ሌተር እንጻፍ ልክ ወደ ይሄ ሰሌዳው ሄድኩኝና ኤ አልኩኝ ቢ አልኩኝ ሲ አልኩኝና ዲ እና ቢ ሸወዱኝ። ይሄን ወደዚህ ፊት ይሄን ወደዚህ ስሞል ነው ከዛ ጋር ቆምኩኝ። ከዛ አስተማሪው ነው ከዛ እንዴት ልበል? ምክንያቱም ሁለቱን ተጠራጠርኳቸው። ዲ ወደዚህ ፊት የነበረው ከዛ 7ኛ ክፍል እንደነገጥኩኝና ብዬ ገባው ወደ ሳልጨርሰው ማለት ነው። ናውጣ ተባልኩኝ። ስለ ትምህርት ስትል ማለት ናውጣ ተባልኩኝና ወላጅ አምጣ ምናምን ተብዬ ወላጅ አመጣውና ከዛ መጣች እናቴ። ከዛ ምን አርጎ ነው ምናምን አለቻት። አስተማሪ በትህትና ነው የምትናገረው። ከዛ ይደደም ነው አለቻት። ምን አርጎ ነው አለችው። እንደዚህ መጻፍ አቃቱ እና እሱ እኮ አይደለም ደደብ እኮ አንቺ ነሽ። ምክንያቱም አንቺ ብታውቂው ኖሮ እሱም ያውቀው ነበር እና እኔም እኮ ቢያውቅ ኖሮ እኮ ይሄ ቢያውቀው ኖሮ ቤት አስውለው ነበር፣ ቤት ይውል ነበር፣ ያግዘኝ ነበር። ግን አያውቅምና ያውቃል ብዬ እኔ ነው የባስኩኝ። ላንቺ አምኜ ደብተር አስይዤ ቁርሳ ልጄ መናኬ ነው ያዘንኩት። ይሄ ደግሞ ለምን እኮ ሌላ ነገር ከበረው ብትይኖረው ይሄ እንዴት ይከብደዋል? አንቺ ጋር አይደል እንዴ እኔ ጋር መቼ ይውላል ምናምን በሚለው ነገር እና በቃ እንደዚህ ናት ያለው ነገር። በቃ አይ ዶንት ኖ እሷ የማዘሬ እንትን ከዛ ትምህርት ላይ እያረፍኩኝ እየወደቅኩኝ እየተነሳው ነው። በቃ ስትወድቅ 6ኛ ክፍል ወደቅኩኝ። 6ኛ ክፍል ግን በይሄ እንትኑ በእንትን ነው በዲሲፕሊን ትረብሽ ነበር። ትምህርት ቤት ላይ በቃ ተራገጥ ነው በቃ እየተራገጥን ምናምን ከዛ ወደቅንና ከዛ ወድቀን ምናምን እኔ የሆነ እንትንም ከዛ ወድቀን ወደ ትምህርት ቤት ሰርቲፊኬት ወደ ቤት መያዝ በጣም ነው የሚያስፈራው። ከዛ ፈራው
የመጀመሪያ ጊዜ ነው ካርድ ይዘህ መሄድ ማለት አዎ የወደቀ ካርድ ይዘህ እንዴት ቤት ትግባና ከዛ ደግሞ እኔ ትምህርት ደግሞ መጀመሪያ አካባቢ ደህና ነበርኩኝ አንደኛ ክፍሌ 4ኛ ወጣው ሁለተኛ ክፍሌ 7ኛ ሶስተኛ ክፍሌ 11 ምናምን እያልኩኝ በቃ እንትን እያልኩት ማለት ነው እየቀነሰ መጣ ትኩረት እየነፈኩበት ይመስለኛልና ከዛ 6ኛ ክፍል ደገምኩኝና በጣም ፈራውና ከዛ ምናምን ችግር አለው ገና ህፃንነት ደግሞ የለ እድሜ ያለ ምናምን አለችኝና ደስ አለኝ ለምን በቃ በሪኬ እንዴት ቤት እንግባ ከዛ ከቆጥ ወዴት እንጥፋ ፈርተ እንትን ከዛ እንግባ ማንገም ተባለና ከዛ ሰርቲፊኬቷን እንደዚህ አጣጥፌ ምናምን ገባው ወደ ከዛ ገባውና እነዚህ ወደቅን እኮ ከዛ ይሄም ወዶ መውደቄ ደግሞ ምንድነው ለመላከክ ነው የፈለኩት ገባ አላከክ አስተማሪ ነው እንዲያረጋኝ ምናምን ለማላከክና ከዛ ገና ሳላላከክ ማለት ነው ምን ችግር አለው ትደግሞ የለ ገና ህፃን ነው ብዙ ነገር ይቀርባል እድሜ ያለ ችግር የለው ህይወት ወደ ትምህርት ወደቅ ማለት እኮ ህይወት ወደቅ አይደለም ምናምን አለችኝ ደስ አለኝ ከዛ በኋላ 6ኛ ደገምኩኝ እንደዛ ያልኩኝ 8ኛም ደገምኩኝ 9ኛው እንኳን በመሃል ታስሬ አቋረጥኩት በምክንያት ነበር የታሰርከው እሱንም በጣም ረጅም ነው 2005 ዓመተ ምህረት ነው 2005 ዓመተ ምህረት ነው ከየት ልጀምርልህ አታሳሰሬ መንጃ ፍቃድ ነው መንጃ ፍቃድ ያለ መንጃ ፍቃድ ነርተ ነው አይደለም ፎርጂት መንጃ ፍቃድ ነው ያስኩት ኦኬ ፎርጂት መንጃ ፍቃድ ይዤ ነው የታሰርኩት እና 1 አመት ምን ነበር መኪናው ቴክኒካል ነው በቃ ምን መሰለ ያደረኩት የሆነ ታይም ከመጀመሪያው ልጀምርልህ ሰፈራችን ላይ የሆነ ልጅ ነበር ልጅ ተወለደና ጎረቤታቸው ናቸው ልጁ አላሙዲ ነው ስም ህፃኑ ማለት ነው ህፃኑ ከዛ አላሙዲ ምን ማለት ነው ምናምን አለና የኢትዮጵያ ሀብታም ምናምን አለ የኢትዮጵያ ሀብታም ምን ማለት ነው ምናምን አለና ከዛ ይሄ ከስንት ዓመት በፊት መሰለ ሐሳቡ እንዴት ወደዚህ እንደመጣ ወደ ማንጃ ፍቃድ ልመጣ ፈልጌ ነው ከዛ ያ ልጁ ይሄ አላሙዲ የሚባል ልጅ ህፃን ነበር ተወለደና ከዛ ትንንሹን አላሙዲ ምናምን ተባለና አላሙዲ ምን ማለት ነው ምናምን አልኩኝ ከዛ የኢትዮጵያ ሀብታም ምናምን ተባልኩኝ ዋ ተባለና ምንድነው የሚሰራው ምናምን ምክንያቱም እኛ ያል ስለምንነግር ስራው ነው የምጠይቀው አንደኛው ከኛ በእድሜ ገፋ ያለ አባቱ ነዳጅ በጃሪካን ጉድጓድ ላይ አስቀምጦለት እየቀዳ ነው የሚሸጠው ማለት ነው ተገረምኩኝና ከዛ ይሄን እቺ ከዛ እኛ አካባቢ ደግሞ እድለኛ ነው ምንም ማዲያ አልነበረም እዛ አካባቢ ሀውት ማዲያ ነዳጅ ምንም አላውቅም ግን ምን አለን አባቱ በጃሪካን ነዳጅ አስቀምጥለት ከዛ እሱ ነው የሚሸጠው ይገርማል አሁን እህል ግን ቢቀመጥ ይነቅዛል ምናምን አልኩኝ ገባ የምታስቀምጥልኝ እናቴ እህል ነው ከዛ እንሄድና ሌላ ደግሞ ይሄ 11 ሰዓት አካባቢ ሆኖ ሞቋ ቦታ አለ ሞቆታማ ፀሐይ የመታችበት ይሄ ማታ ተሰብስበን ከትምህርት ቤት መጥተን የምትቀመጥበት ቦታ አለ አይደል እዛ ላይ ተቀምጠን ደግሞ አንደኛው በነቃ ያለ ምን አለን ከርሰ መሬት ነው ውሃ ከርሰ መሬት ነው እንደዚህ ቆፍሮ የሚል ሰጠኝ ከጃሪካን ወዴት ቀየረልኝ ከከርሰ ምድር ቆፍሮ ነዳጅ ያወጣል አረተዋው እኛ አካባቢ ደግሞ ውሃ ከመሬት ነው የምናውቀው ከዛ አረብ ሀገር እኮ መሬታቸው ሲቆፈር ነዳጅ ነው አለኝ ከዛ እቺ ነገር ያዝኳል ከዛ አሁን እኮ አረብ ሀገር ትሄድና አንድ ቦታ ላይ ትይዛለህ ባደላን ይዘው ቆፍረ ነዳጅ ማውጣት የሚል ነገር ያዝኩት ከዛ ስንሄድ ያኔ 9ኛ ክፍል ሆነ ነው እንግዲህ 9ኛ አይደለም ታች እሺ በቃ ዞሮ አሁን አላሙዲ ምን ልጅ ባልሳሳት ከ15 ዓመት በላይ ነው እድሜው 18 ምናምን ይሆናል 18 እድሜው እኔ 30 ሆኛለሁ የ12 ዓመት አካባቢ ነው ልዩነታቸው አይደለም 12 ዓመት እኔ 12 ዓመት ይያለሁ ሚሊኒየም አካባቢ ማለት ነው ወይ 98 ነው ወይ 2000 ሚሊኒየም ነው እንደዚህ የሚለው ያለው ነዳጅ አረብ ሀገር ይወጣል ያልኩት ይሄ ምን ነገር ያለው ከ20 ዓመት በፊት አሁን ወደ ማንጃ ፍቃዱ ልመጣለን ከዛ 2004 ዓመተ ምህረት ምን አጋጠመ ፓስፖርት አወጣው ለቶታል ፓስፖርት አወጣው እሺ ፓስፖርት እንዴት ነው ያወጣሁት እዛ አካባቢ ይሄ ኳታር በላይሰንስ ምናምን ጥሪ እየተደረገ ነበር ሹፌር ምናምን ከዛ ሹፌር ጾግሪ ቤት ምናምን ነው አጅሬ ሹፌሩ ማያስፈልገኝም ምንም አያስፈልገኝም እኔ ሂጄ ነዳጅ ማውጣት ነው እሺ ገባ ያለኝ በዛ የነበረ ንቃተ ይለና ነዳጁ እንዴት አወጣዋለሁ በሚለው ከዛ 2004 ዓመተ ምህረት ፓስፖርት ሊያስኩ በ300 ብር
ኦኬ ፓስፖርት ያዝኩኝ። ከዛ የምትቀለው ነገር ይሄ ላይሰንሱን አያይዤ እንትን ሹፌር ነኝ ብዬ አረብ ሄድ ኳታርና ከዛ ነዳጅ ልቆፈርልኝ ማለት ነው። ከዛ አጋጣሚ ሆኖ ይሄ ፕሮሰስ እያልኩኝ ያለሁኝ ኬዙ ከሰነድ መጭበርበር ተብሎ 1 አመት ተፈረደብኝ። አንተ ብቻ ነበርክ? አዎ። ከዛ 1 አመት ተፈረደብኝ። ከዛ 1 አመቱ እዛ አሞክሮ ምናምን ይባላል ታሰሬ። ከዛ በኋላ ያለው ነገር ይሄ የአረብ አገሩ ምናምንም ተውኩት። እዛ እንትን አልኩኝ 2005 ዓመተ ምህረት ታሰሬ ወጣው ማለት ነው። ከዛ ግን እዛ ከ2005 ስወጣ ግን ይሄ አንዳንድ ይሄ ፊዚካሊ እዛ ሆነ ስፖርት መስራት ተጀመረ። ሰውነት ተቀየረ። ከዛ አንዳንድ ነገር የሚያባቸው አንጉሎች ተቀየሩ። ከባድ ነበር ግን እስር ቤት እንትንኛ የዛኔ 16 ነው ልጅ ነበር 16 17 ነው። ምን አላት በቃ ለኔማ በቃ ጀብድ ነገር ነው ገባህ? በቃ በህፃንነት የታሰረ ምናምን እንደዚህ መማሰረም እንደዚህ ጋንግስተርነት ምናምን እንትን ነገር የሆነ ትልቅ ነገር ያረኩ ነው የሚሰማ ገባህ? እንዴት አድርጎ እንዳጠፋው ምናምን ለራሱ ብዙም አይሰማኝም። እስር ቤት መሆኑም እንዴት እንትን ለዋለሁ እንደኛው እዛ ያሉን ካንተ ትልቅ ስለሆነ አንተ ህፃን ስለሆነ ሁሉ ኬር ያደርጋል ስለሚልኩ ና ወደዚህ ስትባል እንትኑ ፊል አታረገው። ይሄ ነገር ያትልም በውጭም ቤተሰብ እየመጣ ስለሚጠይቅ ክብደቱና እንትኑ መመዘን አትችልም። በዛ እድሜ እኔ አልመዘንኩትም፣ ግን ትንሽ ነቃ ያለም ሊመዝነው ሊኖር ይችላል። በእኔ የነበረኝ ሌቨል ኦፍ ንቃተ ህሊና ግን ይሄ ሴንስ አላረኩትም መሰለኝ። ከዛ በኋላስ ከእስር ቤት ከወጣን በኋላ 2006 ማለት ነው 2006 ዓመተ ምህረት እዛ ሁነን እስር ቤቱ ላይ ምን አለ መሰለ ትልልቆች አሉ። ከዛ ትልልቆቹ እዛ አንደኛው ስለ ህግ ያስተምራል። ይሄ አንቀጽ ዝባር እያሉ ያንተ እኮ እንደዚህ ነው እያሉ የህግ እንትኑ ይነግሩሃል። እንዲህ ነው እኮ አንቀጽ ምናምን ሲሉ እንዲህ ነው እንዲህ ትንሽ ታራሚዎች ናቸው እነዚህ። አዎ እዛ ስትሆን ታራሚዎች ብዙ ነገር ዲስከስ ስለምታረግ የህጎች አሉ ምንሞች አሉ። ከዛ እነሱ ስለ ህግ እንዲህ ነው ምናምን ብሎ ህግ ያቀልሉሃል። ከዛ ምን ሆነ ህግ በቃ ይሁን ነገር የሆነ ወይ የህግ አካል ምናምን አይት የምትፈራው ነገር ህግ እንደዚህ ቀለል ይልልሃል። ከዛ ወኩኝና ከዛ አንደኛው ደግሞ ለምሳሌ በህግ አግል ያለው ስለ ህግ ነው የሚያስረዳ። በድብድብ የገባው ደግሞ ማለት ነው ስለ ድብድብ እንዴት አድርገህ እንደምትደባደብ ምኑ ጋር እንደምትመታው እንዴት አድርገህ እንደምትመታው ይነግራል። እንዴት አድርገህ እንደምትጣላ ይነግራልና ከዛ በቃ ትንሽ በድብድብነት ምናምን ትንሽ ይሄ መደባደብ ላይ ምናምን ደስ እያለኝ መጣ። እዛ አካባቢ ትንሽ አንጎዳጎድኩኝ። ከዛ አለፈ ተውኩኝ መሰለኝ። ኦኬ ከዛ ላይፍ ቀጠለ። አዎ ምን ከዛ ወደ ስራ ነው የገባው ወይስ ወደ ትምህርት ተመለስክ? መጥቼ 9ኛ ጨረስኩት። 9ኛ ጨረስኩትና 10ኛ ካርዴ ቀረ። የ10ኛ ካርዴ ቀረ ማለት አልመጣም። ለምሳሌ ማትሪክ አልመጣም። ጭራሽ ካርዱ ነው ነጥብ አይደለም ካርዱ ነው ያልመጣው። ያንተ የለም። ለምሳሌ ቁጥሮች ላይ ዝርዝር ስናየው በደንብ አስታውሳለሁ 406 የሆነ ተማሪ ነበር 408 ነው ያለው። የኔ 407 ዘለለ። ቁጥሩ የለም ካርዱ የለም። በዲሲፕሊን ፈተናው ላይ ረበሽክ በደንብ ሩዋንዳ ሮክት ፈተናው ላይ ረብሼ ይዛኔ አስተማሪ ቢባል ምን ቢባል ቀወጥኩት። ከዛ እስከ ትምህርት ቢሮ ስልክ ተደውሎ ከዛ ይሄ ልጅ ይታገድ ተባለ። ከዛ ይቅርታ አለው ተባልኩኝ። ከዛ በነገራችን ላይ ያስቀረሁትን ራሴ ነኝ። እንዴት በለኝ ይቅርታ በለው ምናምን ቢያረግ ካርድ ነው የሚያስቀረው እንጂ ያልኩኝ አነቃሁት ማለት ነው። ከዛ በቃ ካርዱ ቀረ። በቃ የኔ ፈተናዎች አልሄዱም። ጠቅጠቅ አረገ። ፈተናዬ ነው ያልሄደ። አልታረመም። ከዛ ሌላም እኔና የሆነ ልጅም ነበር ካርዳችን አልመጣም። ከዛ ምንም የለም ምንድን ነው ስንል በቃ እዛ ያለው ራሱ በቃ እንደዚህ ገጥሞ ያውቅ በቃ ካርዱ ነው የዘለለው። ከዛ የ10ኛ ሰርቲፊኬት ካርድ የለኝም። ከዛ ምንድነው ሲባል
ይሄ ምንድነው የሚባለው እናቴም እንደዚህ ተራሩጣ ምናምን ወደ ይሄ ትምህርት ቢሮ ምናምን ይባላል አይደል እስከ ክልል ምናምን ተከሄደ ከዛ ምን ተደረገ ከእንትን በ8ኛ እና የ9ኛ ውጤቱ ተያይዞ እንትን እንደወስድ ማትሪክ እንደገና እንድፈተን ፕራይቬት ምንድነው የሚባለው ፕራይቬት ምንድነው የሚባለው እንደገና ፕራይቬት ነው ራስ ከፍለህ የምትፈተነው ከወደቅ ማርክን ለማሻሻል የምትማር ምንድነው የሚባለው ፕራይቬት ነው ወሰርኩኝ ከዛሱም 0.1 ነው ምናምን መጣ ዲ ነው በቃ ዲናሲ ነው ቢለችም የለችም ካርደን ይዘን ወደ ቤት እንሄድንና እስከዚህ ነው በቃ ትምህርቴ ብሎ 10 ላይ ቆመ በቃ 10ኛ ላይ ማለት ነው ካርዱም አልመጣም ገባ 10ኛ ለመድረስ ምለው የነበርኩን ማንጃ ለምሳሌ 10ኛ ደረስና ማንጃ ፍቃድን ትይዛለህ የሚባል ነገር ነበር ማንጃ ፍቃድ ለመያዝ ግን ካርዱም አያዝኩት መጨረሻ ላይ ገባ በትምህርት በጣም ነው ቀለድኩበት እሱ ደግሞ በስነ ስርዓት ቀለደብኝ ልክ ሲያልፍ ነው የሚገባ ቀለደብኝ የት ነው ያወቅኩት መሰለም ለምሳሌ ላይሰንስ ላወጣ ስል በምን አባቴ ላይሰንስ ላወጣ 10ኛ አልደረስኩም የንግድ ፍቃድ አረ የድራይቪንግ የሽፍርና ያወጣው ያው ኤፍ ነው ስማ ፎርጅት ነው እሱ ፎርጅት ነው ሳይሰራም ፎርጅት ነው ሪል ለማውጣት ግን 10ኛ አልነበረብኝና ማንኛው ነገር አሁን ለከታችኞች ምናምን ስነግራቸው ትምህርት እኔ እንደቀለድኩት በደንብ አርጎ ቀለደብኝ በደንብ ነው የቀለድኩበት በደንብ ትምህርት ቀለደብኝ ምክንያቱም የዘራው ነው ታጭደው አይደል እና ትምህርት መቀለድ የሌለበት ነገር ነው ምክንያቱም በዛኔ ማወቅ ያለብኝ ነገሮችን ማወቅ ነበረብኝ ግን እኔ ከማወቅ መራገጡ ነው የሚደለም አራገጣለሁ ትምህርትም ቀላል አይደለም በደንብ አርጎ ረጋገጥ ገባ ከዛ ግን ምን ያደርጋል የሚባለው ነገር ያደርጋል ያው ቢያንስ እስከተወሰነ ድረስ ኮር የሆኑ ነገሮችን ቤዚክ የሚባሉ ነገሮችን መያዝ ግን አያስፈልግም ምናምን ህይወትህን ላይቀይረው ይችላል ግን በቃ መሰረታዊ ከሰዎች ጋር ኮምፒት እንድታደርግ የሚያደርጉ ነገሮች ማወቅ ይኖርባል እሱን ካላወቅ የተወሰነ ደረጃ ቢያንስ ከአብዛኛው ሰው ወደኋላ ትቀራለህ እሱ ነገር ደግሞ በደንብ ይጎዳሃል በደንብ ትክክል ከዛ በኋላ ወደ ቢዝነስ ነው የገባው ወደ ቢዝነስ 2007 ዓመተ ምህረት 10ኛ ክፍል ተፈተነ ፕራይቬት ከዛ ምን ሆነ የሆነ እዛ ጋር ተመጣላት ጀመረ ከሰው ጋር መስማማት አጥወቀ መደባደብ ሌላ አዲስ ልማድ ጀመረ ነበር መጠጥ ነው ሌላ ነገር አልነበረብኝ በቃ መጠጥ ነው ይሄ ተሰበሰበ ጠላ ነው የምንጠጣው ከድሮ ከልጅነት ነው የጀመርከው ጠላ ወይስ አድገ ጠላ የጀመርነው አንደኛው የጸበልን ቤት ምናምን አለ ከጠበል ምናምንም ትጠጣለህ ብዙ አትከለከልም ጠጡ ስለምትባል ማህበር ሲኖር ትጠጣለህ ከዛ ግን ትምህርት ቤት ግን ምን ጀመረን ይሄ ተክል ምናምን አትክልቶች አሉ አይደል ለነሱ ውሃ ልንጠጣ በቡራኳ ማክሶኞና ሐሙስ ውሃ አምጡ እንባላለን በትናንሽ ጀሪካን 3 ሊትር ከዛ ይዛኔ ምን ተጀመረ ጠላ በጀሪካን ይዞ መሄድ ትምህርት ቤት ማለት ነው እሺ ከዛ ወደ ትምህርት ቤት ጠላ ይዘን ትሄድና ራሳችን ወንበር ላይ ካስቀመጥ ነው ምክንያቱም ይሸጣል ሽጠራ ነው ይቀይራዋልና ምንድነው የምናደርገው ከኛ ክላስ ተማሪዎቹ ነው ጠላ ቤት ያላቸው ልጆች አሉ ጠላ የሚሸጡ ሰዎቻቸው ጠላው የምንገዛው እኛ ነን ስንገዛው ደግሞ ጠላ አንልም ጠላ ካል ለኛ ነው የተባለ እገሌ ያለው ጠላ አለ ነው የምንለው እንደምንገዛ ጠላ ካልን እንትን እንዳንል ስለምንፈራ ከዛ ጠላውን ታመጣዋለህ ወደ ትምህርት ቤት ይዘው ትገባለህ ከዛ እኛ ክላስ ትገባና ወንበር ላይ ካስቀመጥከው ጠረን ምናምን ስላለ ከዛ ምንድነው የምናደርገው የኛ ተማሪ ክላስ ሆኖ ጠላ ቤት ምናምን ያላቸው አሉና እነሱ ነው የሚያመጡ የነሱ ሀኛ ወንበርና አስቀምጠውና ጠላው እነሱ ጋር አደረገዋለን እሺ ከዛ አስተማሪው ቢደርስብን እሷ ረስታው እንደመጣች ጀሪካን ቤቷ ላይ ጠላ ያላት ከስተመር ቀዳችለት ቀይታለች ከዛ ሾኩላ እንዳመጣችው እንድትናገር ነው የምናስረዳት ኦሪንቴሽን ይሰጣታል ከዛ ግራው ላይ ይቀመጣል እንደዚህ ግራችን ላይ ነው የምናስቀምጠው ከዛ እንደዛ አድርገን ጠላውን ከዛ እረፍት ምናምን ሲሆን ከእረፍት ያለው እንትን መጠጣት ጀመረ እረፍት ላይ ተጠጣላችሁ ወጣችሁ ይዛችሁ ትሄዳላችሁ ይዛን እንሄዳለን እንጠጣለን ከዛ ከእረፍት ያለው ምናምን ጠጣ ምናምን ከዛ ይዛኔ ደግሞ ይሄ
እንደዚህ ማለት ነው እንደ ጥሩ ነገር ነው የሚመስለን ነበር። ሰክረ ምናምን ስካሩ መስከሩ ምናምን እንደዚህ እንዲህ ምናምን መንገዳገዱ ምክንያቱም ሁሌ ቀጥ ብለህ ነው የምትሄደው አይደል? ስትንገዳገድ ደግሞ ሌላ ነገር ክሬት ያደርግን ነው የሚመስለው። አዲስ ነገር እየሞከራችሁ እንዲህ ምንና ከዛ እንደዚህ ወዘውዛል። ከዛ እያልን ለተወሰነ እንትኖች በቡራኳ እያመጣህ ነው ምንጠጣው። ጠላ ቤትም ምንቀመጥ ለራሱ ከኛ ትልቁት አያስቀምጡም። ሂድ ነው የምትባለው፣ አያስቀምጡም። ግን እንደ ጠላ ከማለት ይልቅ እንደ ተላከህ ነው የምታመጣው። ጠላ በቡራኳ ታመጣዋለህ። ከዛ ወይ በብስክሌት ነተን ወጣ ያለ ቦታ ሄደን ታታታና አረጋተና ከዛ በሳይክል እንመጣለን። ከዛ ሳይክሉም ጠላ ነው የሚያረጋት። ጠላ ብስክሌት ስትነዳ ያደግማል እና ሰው የሚታይበት ቦታ ምናምን ካለ ጠላ ጀምሩ ምናምን ስለምትባል ጠላው ትይዘዋለህ። ሰው ወደ ራቅ ያለበት ቦታ ነው ምን ወስደው ከዛ በቡራኳ ነው እንደዚህ የምትጠጣው እየተቀባበልክ 3-4 ሆነ። ከዛ እንትን ይያልን መቀመጥ ጀመረ። ጠላ ቤት ቁጭ ብለህ መጠጣት ተጀመረ። መደበቁ ቀረ። አዎ እየለመድን እንትን መጣና ከዛ ቁጭ ብለን መገልበጥ። ከዛ እዛ መጥ እየጠጣህ መዋልም ማደሩ ምናምን ከዛ እንደዚህ እያለ መጠጥ ተጀመረ። ከዛ መደባደብ ምናምን መጣ። ሱስ አልነበረም ግን የመጠጥ ሱሱ ማለት ያለ መጠጥ በቃ እስካትንቀሳቀስ ድረስ አልከበደም? እሱማ በኋላ ነው። በጣም ሲበዛ እሱ እዛ በመሃል 2009 ዓ.ም ወደ አዲስ አበባ መጣሁ። ወደ አዲስ አበባ መጣሁኝና ከዛ አዲስ አበባ በነገራችን ላይ እዛ 2006 7 8 በጣም አግሬሲቭ በቃ ስጋ የለበሰ አውሬ ታውቃለህ? ወደ አውሬ ተቀየርኩኝ። በቃ አውሬ በቃ ይሄ ሰው ያስፈራኝ እንትን ያስፈራኝ ይሄ በቃላ ምንም ያስፈራኝ ነገር የለም። በቃ ምንም አልፈራም። በቃ ሰዎችን ምንም አልፈራም። ተጣላል። አዎ መደባደብ ምንም ያስፈራኝም ሰው በቃ ምንም አያስፈራኝም። በቃ የዛኔም እድሜም እንትን አልኩኝ። ከዛ ብረት ምናምን ትንሽ መሰፍሰፍ ጀመረ። ከዛ ይሄ በጥንቻችን ማሰብ ተጀመረ። ይሄ ልባችን ተጋረደና ይሄ በጥንቻ ምናምን መታሰብ ተጀመረ። እንዲህ ምናምን እያልክ ከዛም የዛኔም እንትን ነበር ይሄ ሪስሊንግ ነፃ ትግል እሱም እስከ ሌሊት እንደዚህ ታያለ። ከዛ ሪስሊንጉ ያየኸው እዛ ውጪ ለመተግበር ትሞክራለህ? አዎ እየተፈቃቀድን ለምሳሌ እኔ ክሪስ ጆሪኮ ሪሚስትሪዮ የሚባለው አለ አይደል? ከዛ አንደኛው የሪሚስትሪዮ ደጋፊ ከሆነ ሪሚስትሪዮ የሚያረጋው እሱ አንተ ጋር ያረጋል። ከዛ አንተ ደግሞ የክሪስ ጆሪኮ ደጋፊ ከሆነ የክሪስ ጆሪኮ ስታይል አጨራረስ አንተ እሱ ጋር ታረጋለህ። አንደኛው የሲኤም ፓክ ከሆነ የሲኤም ፓክ እንትን አንተ ጋር ያሳየዋል ማለት ነው። እንትን እያረገ ከዛ በቃ እንደዚህ ቆጣራ ምናምን እያለ አዎ እሱን እያየን ለምሳሌ እኔ የኦርተን ደጋፊ ከሆንኩኝ ለጓደኛ እንደ ኦርተን እንዲመታ ማለት እመተዋለሁ እሱ። ከዛ በተራው ደግሞ እሱ የሚፈልገው ይመታኛል። የነፃ ትግሉ ማለት ነው። ከዛ እንደዛ እያለ ግን ምናምን በቃ ይሄ ድብድቡ ነፃ ትግል ታያለህ ምናምን ዘንድ ጀብድ እየተሰመን ከዛ 2009 ዓ.ም ወደ አዲስ አበባ መጣ። ከዛ 2009 ዓ.ም አዲስ አበባ መጥቼ መርካቶ አካባቢ ነው እንትን ያልኩት። ከዛ የዛኔ ቀዘቀዝኩኝ። ይሄ ጥጋብ በረደ ገባ። የዛኔ ቤትም የተጋገረ ነው የምትበላው። እዚህ ግን ምን ተጀመረ? ራስህና በተከራይተህ ምናምን ነገሮችን ሲመጡ ትንሽ በነገራችን ላይ እኔ ይሄ ለኔ መርካቶ በቃ ራሱን የቻለ ካምፓሲ ነው። በቃ አስተምሮሃል በቃ ራስህን እንድታቀርብ። እሺ ከዛ ቀዘቀዝኩኝ። ተመልሼ 2011 ደግሞ ወደ አገር ቤት ተመለስኩኝ። ከዛ ነገሮችን እንደዛ እያልኩኝ በቢዝነስ ዙሪያ ከቢዝነስ ብዙ አልለይም። ምን ጀመር? ከዚህ እንደሄድኩኝ መጀመሪያ ስጋ ቤት ነው የእናቴ ቤትና እንደ ብራንች ነገር ቁጥር 2 ጀመርኩኝ። አንድ በሬ ይታረዳል። ከዛ ለሁለት እናደርገዋለን። ከዛ የራሴ እዛ አወጣዋለሁ። ከዛ እዛ ጋር ምን ይሆናል እየተቀባበልን ማለት ነው። እኔ ጋር ገበያ ሲቀዘቅዝ ወደሳ ወርደዋለሁ። አስዋት ሲቀዘቅዝ ወደ አንተ እያወረድን ጀመርኩኝ ማለት ነው። ከዚህ እንደሄድኩኝ ከዛ በመሃል በሆነ እንትን ከፈትኩኝ ጭፈራ ቤት። ከዛ ጭፈራ ቤት እየሰራን ምናምን ኮሮና መጣ። ከዛ ኮሮና ተዘጋ። ከዛ ጦርነቱ እያለ በዚህ እንትኖች አለፈ።
ኦኬ በጣም አሪፍ። ያው ባክግራውንድን በደንብ አንስተነዋል እና እስቲ በተለይ የመጠጥ ሱስ ላይ ትንሽ ጠለቅ ያለ ነገር ብናነሳ ደስ ይለኛል። ይሄ መጠጥ ኖርማል ብቻ ጀስት መጠጥ ብቻ ነው ወይስ የሆነ ስፕሪት ያለው ይመስላል ላው ላይ? ሰውን እንዴት ነው የሚቆጣጠረው? መጠጥ ማለት እኮ በነገራችን ላይ መጠጥ ብለን በጣም ከዚህ በፊት የሆነ ኬሚሱ ላይ አልኮኑ ላይ ነው የሚመስለኝ የነበረው፣ ግን ስፒሪቹዋል ኢነርጂም ሳይኖረው አይቀርም። አሁን ባለኝ እንትን ሳየው ይሄ ስፒሪቹዋሊ እንትንም አለኝ እና በጣም ከእንትንም የተያያዘ ነው፣ ከስፒሪቹዋሊቲ የተያያዘ ነገሮች አለው እና ለዛም መጠጥ ይሄ ስፒሪቹዋሊ ግሮዝ የሚባል ነገር ሎክ ያደርጋል። መንፈስህ እንዳያድግ ያደርጋል። በቃ ብሎክ ነው የሚያደርገው። አዎ ይዘጋል፣ መጠጡ ይዘጋል። አሁን ባለኝ የየሁበት መጠጥ ይዘጋል። ለምሳሌ የመንፈሳዊነት እድገት የሚባል አለ አይደል? ለምሳሌ መጠጥ የሚጠጣ ሰው አያድግም ማለት አይደለም፣ ግን ማትጠጣና የሚጠጣ ይሄ የመንፈሳዊ እድገትን ልዩነት አለው። ሎክ ያደርጋል። ሰው ቶሎ ሊያድግ ይችላል። አዎ በስፒሪቹዋሊ ግሮዝ ላይ የመንፈሳዊ እድገት ላይ ልዩነት አለው እና ስፒሪትም አለው ይመስለኛል። የሚቆጣጠር እንደዚሁ። አዎ ስፒሪትም አለው ይመስለኛል። እና ያኔ አንተ ፊልም ምን ነበር ፊልም የምታደርገው ያኔ ስትጠጣ ምናምን? ከቤተክርስቲያን ጋር ያለ ግንኙነት፣ ከእግዚአብሔር ጋር ያለ ግንኙነት ምን ነበር ያለ? አዎ ከመጠጥ ጋር በነገራችን ላይ የሆነ ታይም ምን ጀመርኩኝ ስለ ቤተክርስቲያን የተያዘ ነገር ይሄ ከሰው ጋር ምናምን ተጣልቼ ይሄ ሰውን ነክቼው ምናምን ወደ ላይ ነው የጀመርኩት። ሰውን ጨረስክ፣ ከዛ ወደ ላይ ጀመርኩኝና ከዛ የሆነ ነገር ለምሳሌ አገራችን አካባቢ የገብረ መንፈስ ቅዱስ እንትን ነው ያለኝና ከዛ ገብረ መንፈስ ቅዱስ ምናምን ገብረ መንፈስ ቅዱስ እንትን ይባልና ከዛ የታለ እንዴት ያለ ነው የታየው ማለት ጀመርኩ። ሰው መጠየቅ ጀመርክ እዛው? አዎ ምንድነው እንዴት አድርጎ የሚሉ ነገሮችን ማለት ነው። በቃ እንዴት አድርጎ ነው እንደዚህ አይሆንም እንዲህ ነው የሚለው ነገር የሆነ እንትን ያለው እንትኖች ጀመርኩኝ ማለት ነው። ከዛ በቃ ጥንብዝ ብለህ መጠጣት ምናምን። ከዛ በመሃል ምን ተጀመረ? ይሄ በቤተክርስቲያን መሳለም ለምን እሳለማለሁ ምን ያደርግልኛል የሚለው ነገሮች አመጣው። ለምሳሌ ሳለም ምናምን። አዎ ቤተክርስቲያን አልሳለም። ለምሳሌ ጓደኞቼ ምናምን ይሄዳሉ። ከዛ እንዴት በቃ እጠይቃለሁ። ለምሳሌ የሆነ ጥያቄዎች የነበሩኝ ይሄ እንደዚህ ነው ሲባል እንዴት አድርጎ ምናምን በቃ ጥልቅ ምርምር ውስጥ ገባ። አዎ ሶሳይቲ የማይጠይቃቸው ጥያቄዎች ማንሳት ጀመርኩኝ። ገባ ዝም ብሎ ጋጦጥ የሚባሉ ጥያቄዎች መጠየቅ እየጀመርኩኝ ከዛ ምን ሆነ? በአንድ በኩል ይመስለኛል በቃ ለእግዚአብሔር ማግኘት ይሁን ምንድነው አይገባኝም፣ ግን በቃ መጠይቃቸው ጥያቄዎች ግን በቃ ያልተለመዱ አካባቢው ያልለመደው ጥያቄዎች ማንሳት ጀመርኩ። ነው የሚባሉት። አዎ በቃ መጠየቅ ጀመርኩ። እንዲህ ነው እንዴት አድርጎ ምናምን ማለት ጀመርኩኝ። ከዛ እያለ እዛ ላይ በቃ በጣም ነው በቃ ማልጠይቃቸው ነገሮች የለም። ከዛ ከሰው ሳጣ ቀጥታ ወደ ቦታው እየሄድኩ መጠየቅ አጠያየቁ ግን ለምሳሌ አባ እንዲህ ነው ብለህ ትጠይቅና ከዛ አባው ይመልሱልሃል። ከዛ የኔ የነበረ ስንፍና እዛ የሆነ ደግሞ ዋናው እዛ ላይ እንትኑ እንዴት እንደተበላሸ አላስታውሰውም፣ ግን ለምሳሌ እዛ አካባቢ ድብድብ ላይ የነበርኩኝ አይደል? ለምሳሌ የምትጣላውና ማትጣላው ሰው አለ። ለምሳሌ የምትጣላው ሰው ጥላቻ ላይ ስትጣላ ምናምን እዛ ተጣልተ ምናምን ወይ መከባበር ይመጣል ወይስ ያሸንፋል ነገር እና በቃ እዛ በመጣላት የሆነ ነገር አረገውና አትተው ብሎ ይመጣኝና ከዛ እንነጋገር ነው የምፈልገው የነበርኩ። ከዛ ምን ጀመርኩኝ? ለምሳሌ የሚለመነው በዛ አካባቢ ለእግዚአብሔር ዝቅ ብለህ ነው የምትለምነው። እኔ ደግሞ ጉልላቱ በድንጋይ በመውገር ነው። በግድ እንዲያደርግልህ አይደለም አረገው መታውና ከዛ
ለምሳሌ የሰው ቤት እንመታለን ከዛ ባለቤት መጥቶ ያራሩጦናል የዛ የነበረኝ ንቃት የለኔ ደግሞ ጉልላቱ መታውና እግዚአብሔር መጥቶ ያናግረኝ ከዛ የፈለኩት ነገር እንድናገር ነው የነበር ሐሳቤ ይዘኛል ከዛ ሶስት ምናምን ሆነ ጓደኞችና እኔ ድንጋይ ያነሳለሁ ከዛ እነሱ በሰነ ስርዓት ምናምን አማትቦ ሰላም ሲሉ ድንጋይን አረጋዋለሁ ከዛ እኔ ያለኝ ልክ ድንጋይ ሰው ቤት ወርወረን ሰው ምንድነው ይልህና ወይ ይቆጣል ወይ ታመለጠዋል ነው ነገሩ እኔ ደግሞ ይሄ የቤተክርስቲያን ጉልላት መታውና እግዚአብሔር መጥቶ ይመጣል ለምሳሌ የመጀመሪያ ይሄ የቅዱስ ገብርኤልም ገብረ መንፈስ ቅዱስም አሁን የቅዱስ ገብርኤል ዳር ላይ ነው እና ማታ አካባቢ ትሳለማለህ ከዛ እኛ ወደ ማታ አካባቢ ነው የምንሄደው ከዛ ወደ ማታ አካባቢ ከኔ ያሉ ጓደኞች በጣም በስነ ስርዓት የተሟሉ ናቸው ጎበዞች ናቸው በስነ ስርዓት እንትን ይላሉ እንዴት እንትን ይላሉ አሁን ለምሳሌ እኮ እኔ ለራሱ እንያቴ በጣም አማኝት 11 ሰዓት ቤተክርስቲያን ትሄዳለች ከዛ እኔ ምንድነው ይሄ አጣየቅ ትክክል አይደለም ነገር ነው የተጀመረው ገባ እንደዚህ ፌስ ለፌስ ነው የምፈልገው የነበርኩና ለጉልላቱ መምታት ጀመርኩ ከዛ ለጉልላቱ መታውና ከዛ አራርጦ ይዘኝና ከዛ ምን ሆንኩ ነው ይለኝና ከዛ ሐሳቤን እንድገልጽ ከባ እንደዚህ ነው እኮ እንዴ ነው እንደወልለው ከዛ ያለው ነገር ከሱ ጋር ዲስከስ ላደርግ ነውና ከዛ ጉልላቱ መትቼ አላገኘሁት መጥቶ ላይ አራርጦኝ አልቻለ ከዛ ሄድኩኝና የዓርብ ስቅለት መጣ ብዙ ጾም ላይ ጾም ደግሞ አልጾምም ነበር የጾም እንደ እጦት ነው የሚመስለኝ መጾም ማለት እጦት ነው እንጂ በችግር ነው ሰው የሚጾመው እንጂ ምንድነው ለምንድነው የሚጾመው ብዬ ነው ማውነውና በምንም ዓርብ ሮብም አልጾምም ጾም የሚባል ነገር እኔ አላውቅም ዓርብ ስቅለት ደግሞ ምጾመው ለምን መሰለ ሁሉ ሰው ወደ ቤተክርስቲያን ይሄዳል ብቻዬን ነው የምቀረው ስለሚደብረኝ እሷ ምን አረኳት ምሳ ሰዓት ደበቅ ብዬ ምሳዬን እበላለሁ 6 ሰዓት አካባቢ ከዛ 9 ሰዓት ቤተክርስቲያን እሄዳለሁ አስቀድሳለሁ ከዛ ከነሱ ጋር ባሪፍ ነው የምሰግደው ከዛ አይደክመው እንዴ ምናምን ይላሉ ምሳዬን በልቼ ነው የሚሄድ ከዛ ምን ሆነ ስንት ዓመተ ምህረት ነው ዓርብ ስቅለት ደረሰና በቃ ከእግዚአብሔር ማይወዳቸው ነገሮች ነው እንደዚህ ከእግዚአብሔር ጋር በቃ አመጻነሳው ወደ እግዚአብሔር ማለት ነው እግዚአብሔር ማይወደው ነገር ታረግና ከዛ ለምሳሌ ሆነ ሰው ማትወደው ነገር ስታረግ አረ ተው አንተ ልጅ ይቆጣል እና ይገስጻል እንደውም እግዚአብሔር ተው ምንድነው ችግር ይለኝና ይሄ ነው እንደዚህ ለምን ነው አታረገው ብዬ ላወራ ነው ፍላጎቴ ገባ ያለው ነገር ከዛ እሱን ለማግኘት just ህጉን መጣስ ነው አንተ ፍላጎት ህግ በመተግበር ለምክንያቱም ህጉ ይተገብራል ያልኩት ሰው ደግሞ ያየሁት ነው እዛ አካባቢ ላይ ገባ በሶሳይቲ ላይ ለምሳሌ የእግዚአብሔር ሰው ነው የሚባለው ነገር ለምሳሌ ፈተና አለ ከዛ ሰው ይፈተናል የእግዚአብሔር ሰው ነው የምትለው ሰው በጣም ሲፈተን ታያለህ እና ይሄ ምንድነው ሲል ደግሞ ምንድነው የምትባለው እግዚአብሔር ለሚወደው ነው የሚፈትነው ነው የምትባለው ከዛ በኔ ፍልስፍና ደግሞ ምን አመጣው እግዚአብሔር የሚወደው የሚፈትን ከሆነ እኔ ከእግዚአብሔር ጋር ይጉነር ትጣላና ለምሳሌ እንዳይፈትነኝ ወይ ደግሞ ተጣልቼው ለምሳሌ አንዳንድ ሰው ኢግኖር ታደርገዋለህ ኢግኖር ያደረግ ሰው አሁን እንደዚህ ትክክለኛው ነው ይያልኩ አይደለም ግን የዛኔ የነበረኝ ንቀተልኝ እና ኢግኖር የሆነውን ሰው አትደርሶም አይደርስም ቦርደር እንጠብቃለን ሰላምን አስከበርክ ማለት ነው እኔ ደግሞ የፈለኩት ወይ ተጣልቼ እሱም አይደርሰኝም እኔ አልደርሰውም ወይ ደግሞ ተጣልቼ ምንድነው ብሎ ያናገረኝ በሁለት አንግል ነው ያየው ከዛ የዓርብ ስቅለት ምን አረኩኝ ጠጣው አንድም ጓደኛዬ ነበር በጣም ጠጣንና እንሂድ ወደ መጀመሪያ ይሄ የፍስክ ምግብ በላን ይሄ ዳቦ ፈርፈረ ፋታ የሚባል ምግብ አለ በርጎ ምናምን አርገን የፍስክ እንቁላል አርገን በላን ከዛ በላንና እንሂድ እንጠጣለን ጠጣን ሰከረን ከዛ የኛ ቤተክርስቲያናችን ገብረ መንፈስ ቅዱስ ከዛ ወደ ቤተክርስቲያን እየሄድን ከዛ ይሄንን በቃ አሪፍ ነው በቃ ሰክረናል በቃ እንደዚህ እየተገራገድን ነው በቃ ዓርብ ስቅለት ነው ከዛ ልክ የቤተክርስቲያኑ አጸድ ሳትደርስ የቤተክርስቲያኑ እርሻ አለ ከዛ እርሻው ላይ እንደዚህ እየተራመድን ጓደኛዬ ፍስሐ ፈራው አለኝ ምንድነው አልኩ እንዴት ተሰክረ ምንድነው አረና ችግር የለም ብላለሁ አይደል አለ እዛ ገባ ነጠላ የለኝም ምን የለኝም ገባው ከዛ ጓደኞቼ እዛ ነጠላቸው እየሰገዱን ተነጥፈዋል እኔ ስክር እየመጣውና ደነገጡ አፈሩ እነሱ እንደዚህ ያዙኝና እንደዚህ ያለ እፍን ነገር ሰው እንዳያይ እኔ ግን በቃ ደስ ብሎኝ በቃ ገብረ መንፈስ ቅዱስ ለማናገር ነው የመጣሁት በእኔ ፐርሰናሊቲ
ከዛ ዝም ብለህ ምናምን ይሉኛልና ከዛ እዛ ጋር የቤተክርስቲያኑ ይሄ ብር የሚሰባሰብበት አለ አይደል? በጥላ ምናምን ብር ይሰበሰባል። ከዛ እንደዚህ ጥላውን ይዘው ብር ይዘው መጣና ከዛ ከኪሴ እንደዚህ አውጥቼ አስቀመጥኩኝ የራሴ ወደ ጥላው። ከዛ እንደዚህ አድርጌ ደግሞ ሌላው ደግሞ እኔ ካላረኩት ደግሞ እንደዚህ አፈዝኩኝና ያስኩት። ከዛ ልጁ ከኔ ጋር ነው የተማረው 6ኛ እና ምናምን ተማርና አስቀምጠዋለኝ። የማን ነው እንዴ ያልኩት? የገብረ መንፈስ ቅዱስ ታዲያ ራሱ ያናግረኝ ፍስሐ ወስደዋል ነው በሉ። ከዚህ እየጀመርኩ መጣው ለምን ብር ያነሳው እንዲለኝ ማለት ነው። ከዛ ራሱ መጥቶ እንደነገ አታዘሉ ይፈልጋሉ። ከዛ ብሩን እንትን አለኛል ብሩን አስቀምጠዋለኝ ፍስሐ ወስደዋል እንትን ምን አገባህ ምናምን አልኩት። እንትን ምን አገባህ ራሱ አናግረው። ከዛ ስንት ነው የወሰድከው ምናምን ቁጥር እንዲያውቅ ማለት ነው ራሱ ያውቀዋል አልኩት። ገባ እሱ ፍስሐ እንደዚህ ወስደው ብሎ ሪፖርት ለሰበካው ለመድረስ ማለት ነው። እኔ ደግሞ የፈለኩት ደግሞ ራሱ ነው የሚያውቀው ገብረ መንፈስ ቅዱስ ስለሚያውቀው ራሱ ያናግረኝ ይሄ ብሎ ወስደሃል ብሎ ራሱ ያናግረኛል አንተ ሄድ አልኩት። ከዛ ልጅ ደግሞ እሺ ብሎ ሄደ። ከዛ ሄደ ብሩን ኪሴ ላይ ያዝኩኝ። ከዛ ቅዳሴው እዛ ተቀደሰ ምናምን አርብ መንጠብጠብ ተጀመረ። ከዛ ወደ መንጠብጠብ እንዳለብኝ እንፈልጋለሁ። ገባ አንዳንዴ ወይ ውስጥን የሚፈልጉ ነገሮችም አሉ። በቃ ነፍስን የምትፈልጋቸው ነገሮች አለ። ይሄ ለምሳሌ ስጋህን እንኳን እንዲህ ብሎ የፈለገው ቢል ከዛ ይሄ መንጠብጠቡ ማለፍ እንደሌለብኝ ውስጤ እንትን ይለኛል። ግን ወደዛ ሄጄ ለመድረስ ግን ይሄ ጉልበቴ ከዳኝ። ሰክሬያለሁ መሄድ አቃተ። እንዴት ልሂድ? ከዛ እንደምንም ብዬ ሰክሬ ምናምን ከዛ እንዲህ ብዬ ኧረ እዚህ ጋር ስን ማለት ነው አፌ ሲከብ አለ ሰው ምክንያቱም ሽታው እንዳለ አዎ ሁሉ የጾሙ ነው። እኔ ሁሉ ጾመዋል። ገባ ከዛ ሁሉ እንዲህ ይላል። ከባስበዋል የ40 ጾም ነው እንትጠበጠብ ነው። ከዛ እኔ ሰክሬያለሁ። ከዛ እንደምንም ብዬ እንደዚህ ስንት ከዛ ቆየብኝና ማለት ነው ኧረ እዚህ ጋር እንዲህ እጄ እንትን እንዲጠበጥብኝ ማለት ነው እንዲጠበጥብኝ እጄ ከዛ አፌን ከፈትኩኝና ሰውን በቃ የሆነ እዛ አካባቢ ጋር የተሰበረው ነው የሚመስለው። ከዛ 41 ተጠበጠብኩኝ። 41 ተጠብጥቤ 41 ለመስገድ ግን ማለት ነው እሰግድና 20 ስደርስ እዝላለሁ። እዛ እንደገና ጀምራለሁ። ይሄ 41 ሳልጨርስም አልሄድም። እንደምንም ብዬ 41 ሰግጄ ወደ ቤት ሄድኩኝ። ወደ ቤት ስለ ወደ ለምሳሌ እንዲህ ስል ምናምን ወደ ቤት እንትን አይደለም ወደ ውጭ ነው እንትን ምለው። ከዛ ተመልሰን ወደ እንትን ሄድ ወደ ምንውልበት ወደ ስፓልት አካባቢ ሄደና ከዛ ይዘን ጠላ ምናምን ከዛ ጠላ ልጋብዛችሁ ምናምን አልኳቸው ጓደኞች። ከዛ ዛኑ ቀን ማለት ነው። አዎ ከዛ ከቤተክርስቲያን ያነሳነው ነበር አለ አይደል ያነሳሁት ማለት ነው። ከዛ እንጠጣ ምናምን አልኳቸው። እንዳታስቀዝፈን ምናምን አሉ። ከዛ እኔ ብሩን ጠጣሁት። ከዛ የዛኔም አላገኘሁት ለናገረኝ አልቻለም ማለት። ከዛ ጠብቄ ጥምቀት መጣና አሁን ጥምቀት የቅዱስ ገብርኤል የገብረ መንፈስ ቅዱስ የእመቤታችን ቅድስት ድንግል ማርያም ታቦት አንድ ላይ ነው የሚወጣው። አሁን ነው ያገኘኋቸው አልኩኝ። ሶስታቸው ተሰብስበው ያለ እዛ ነው ማወራቸው ምናምን አልኩኝና ገና ድንኳን ይሰራ ያለ እዛ እየተቀደሰ እያለ ከዛ እኔ ምንድነው እንዴት ነው ኢማጂን ያደረኩት ውሃው ላይ እዛሉ ቅዱስ ገብርኤል ገብረ መንፈስ ቅዱስ የእመቤታችን ቅድስት ድንግል ማርያም ታቦት ማደሪያው ላይ ነው አይደል ከታቦት አውጥተው እዛ ነው የሚያድሩት አይደል እዛ ውሃው ላይ ማገኛቸው ነው መሰለኝ። ከዛ ገና እንትን ዘልዬ ገባው ሳይባረክ ዘልዬ ገባው። ከዛ ማህበር ምናምን ነበሩም። አንተ ብቻ ነው የገባው? አዎ። ከዛ መቱኝ ምናምን ወደ ቤት ተመለስኩኝ ማለት ነው። አላገኘሁም። ከመንፈስ ቅዱስም አላገኘሁም፣ ማንንም አላገኘሁም። በሶስት አንደኛው ጉልላቱን በመምታት ከዛ ብር በመስረቅ ከዛ ብር በመውሰድ ሰክረ በመሄድ በቃ ምንድነው አንተ ግን ይለኝና እንደዚህ ነው ምንድነው ብለህ በቃ አላ እንደ ሰው ተነጋግሮ ምናምን በዛ የነበረኝ ንቃት ለና በዛ ነው መነጋገር የፈለኩት። ከዛ አናገርኩም። ከዛ ግን ማለት ነው በቃ የሆነ ነገር በቃ ለምሳሌ እግዚአብሔር ረቂቅ ነው እግዚአብሔር እኮ እንዲህ ነው የምትለኝ እና እናቴ ደግሞ አማኝ ነው። በቃ 11 ሰዓት እኛ ቤተክርስቲያን ድፍት ነው። ከዛ ወደ ቁልቢ የመጣች በጣም ነውና ከዛ እዛ ላይ ቻሌንጅ ይበዛል። ከዛ ቻሌንጅ በዛ ስትመልስ ደግሞ በቃ እግዚአብሔር ለሚወደው ነው የሚፈትነው የሚል መልስ ነው እንትን የሚለኝና ከዛ ይሄ በቃ ምንድነው ብዬ ይሄንን መታደርገው ይሄንን ምንድነው እንዴት ነው ብዬ ከዛ በቃ ስለ እግዚአብሔርም
ማወቅ እፈልጋለሁ። ለምሳሌ እዚህ ረቂቅ ነው ተባለና ከዛ የሆነ ታይም ስዕል አድኖ አለ። ከዛ ይሄ የቅዱስ ሚካኤል ነበርና ይሄ ቅዱስ ሚካኤል ነውና ከዛ ማን ነው የሳለው ማለት ጀመርኩኝ። ይሄ ማን ነው የሳለው? ማን አየው? በአይን አይታይም በእጅ አይነካም የሚባል የለ ማን ነው የሳለው ምናምን የሚል እንትኖች በቃ አካባቢው ያልተለመደ ወሬዎች። ከዛ እንደዚህ መጽሐፍ ቅዱስ ማን ነው የጻፈው? እንደዚህ እግዚአብሔር በሰው አድሮ እንዴት አድርጎ ነው እግዚአብሔር በሰው የሚያድረው? እንዴት ነው የሚጽፈው? ገባ? ለምሳሌ ይሄ ስላድኖ ማን ነው የሳለው? ይሄ ጽሁፉ ማን ነው የጻፈው? እንዴት ይጽፈዋል? እግዚአብሔር ረቂቅ ሆነ የታለው እጅ ነገሮች በቃ ገባ? ብዙ እንትን አልነበረኝም። እንደዛ በቃ መጠየቅ ነው በቃ። ከዛ እንትን እያልኩኝ ምናምን ከዛ ወደዚህ አዲስ አበባ ከመጣሁ ያ ነገሮች እንትን ብዬ ከዛ ኖርማል እንትን ስራዬን መስራት ምናምን ጀመርኩኝ። ከዛ እየሰራው ከዛ ነገሮችን ለካ ሲደራረቡ እንዴት ፕሮግራም እንደምንደረግ ምን እንደሚደረብ አታውቅም ትልና መጨረሻ ላይ ይሄ ውስጥን መታወክ፣ መረበሽ፣ ይሄ መጨነቅ የሚባሉ ነገሮች መፈጠር ጀመሩ። ከዚህ ከመጣ በኋላ አይደለም እዛው ሆነ። እሺ ከዛ በቃ ጨነቅና ከዛ ምንድነው ምናምን እላለሁ፣ ጨነቃለሁ። በቃ ለምሳሌ በቃ እዚህን በቃ ትረበሻለህ፣ ልብህ ይወጠራል። በቃ ልብህ ይወጠራል። ጥድፊያ፣ መረጋጋት የለም። በቃ በጣም ትቸኩላለህ። አዎ እቸኩላለሁ። በጣም ነው የምፈጥነው። ገባ? በቃ በጣም ነው የምፈጥነው፣ ግን ለምን እንደምፈጥነው ማላውቀው በቃ ፍጥነት በቃ ስፒድ አለ እና በቃ እንደዚህ መንቀዥቀዥ ነገር በቃ እንቀዠቀዣለሁ። እዚህ ተቀመጥ ተብዬ አልቀመጥም። ከዛ ለምሳሌ ይሄ ቤት መሄድ ለራሱ ቤት መግባት ቤት ተቀምጠ ምሳ አዘህ ለመብላት በቃ ይጨንቀኛል። ምሳ ገብቶ ተንትን ተቀርቦ እስከሚበላ በቃ ጭንቅ የመታወቅ አይነት ስሜቶች ተፈጥሮ ነበር። ከእናትህ ጋር የነበረ ከእናቴ ጋር በጣም ጥሩ ግንኙነት አለ። ሌላ ቀርቶ ይሄ እዚህ ለምሳሌ ቤተክርስቲያን አልሄድም ምናምን ስለ በቃ እናቴ ነው። በቃ ለኔ እናቴ ናት። እንደ መለኮት ነው ማያት። እናትን ማምለክ በቃ እንደ መለኮት ነው ማያት። በቃ እናቴ ለምሳሌ እንደዚህ በማርያም ምናምን ትለኛለህ። ማን ማርያም አይቻት አላውቅም ነው የምለው። በቃ እንደ ፈጣሪም እናቴም ሰው ነው የምትመስለኝ። ገባ? እንደዚህ እሷን ስለምነካ ምናምን እና በቃ ለእናቴ ነው በቃ ማንኛው ነገር ለእናቴ በጣም ነው የምገዛው። እናቴ በጣም ነው የምወዳት። ገባ? እና ይሄ ነገር ሁሉ ነገር ስበጣበጥ እኮ ማለት ነው ቤት ቡና ፈላለሁ። ቤት ጥሩ ሰው ነህ። አዎ ቡና ፈላለሁ። እሺ ለእናቴ ቡና ፈላለሁ። ይሄ ምንድነው የሚባለው? ይሄ ስለሚደክማት ይሄ በማርያም ነው የሚባለው። ይሄ አዎ ሊጥ አቦካለሁ። እንጀራ ነው የማልጋግረው፣ ራሷን የምታዝረው ግን ከምትደክም እንደዚህ ለምሳሌ አመት ባለው ራሱ ዶሮ እሷ አታጥብ፣ ራሴ ነው የማጥበው። ራሴን አርጄ አጣጥቤ ነው እንትን ብሎ ቡና ምናምን የምታፈራው። እናቴ በጣም ነው የምወዳት። በቃ ለእናቴ በጣም ነው የማገለግለው። ይሄ ለውጭ ያለው ሰው እንደነ ፈጣሪ ሌላ ነው፣ ውስጥ ደግሞ ሌላ ሰው ነው። በቃ እንደዚህ የሚለው ያለው ከእናቴ የተነሳ ነው እኮ። እናቴ ለምን እንደዚህ ሆነች ነው እኮ ከእናቴ ይሄ አታችመንት እኮ ከእናቴ ያለኝ አታችመንት እናቴ ለምን ተፈተነች እግዚአብሔር እየሄደች እንዴት ትፈተናለች በሚለው ነው እንጂ ከእናቴ ጋር በጣም እናቴ በጣም ነው እንደ መለኮት ነው በቃ ማመልካት። በቃ ሲያስፈልግ በቃ እንደዚህ ሰው እንደዚህ ቤተክርስቲያን ሲሳለም እኔ ወይ ሰው ጉልበት ነው የምስመው ወይ ግንባሯ ነው የምስመው። ገባ? ለምንድነው ድንጋይ የምትስመው ነው ለሰው ቤተክርስቲያን ሰው ሲሳለም ለምንድነው ድንጋይ የምትስመው? ድንጋይ ምንድነው ልዩነቱ ነው ማለት? ይሄም ድንጋይ ነው ይሄም ድንጋይ ነው። ምንድነው ይሄ ድንጋይ ለምን ትስማለህ? እንደዚህ ጌታ አለ ነገርና ይሄ የምለው ያለው በዛ ነው የነበረኝ እይታ ነውና ከዛ ለእናቴ ግን በቃ እናቴ ግን ለኔ በቃ እንደዚህ በቃ እንደ ልዩ መልአክ መስላ ነው የምትሰማው። ሁሉም ነገር እሷ ጋር ተጀመረ። እሷ ጋር የሚጠነቀቅ ነው የሚመስለኝ። በቃ ህይወት በቃ እሷ ጋር እንደዚህ ገደብኩት። እነዚህ ሃየር ኢነርጂ የሚባሉ ነገሮች ምንም አላውቅም። ኦኬ ስለነሱ እናወራለን። ከዛስ ወደ እግዚአብሔር የተመለስከው መንፈሳዊ ህይወት ላይ ትንሽ ንቃት የጨመረው መቼ ነበር? አሁን ሞመንቱ በቪዲዮ ነው። በቪዲዮ አንድ ሽበት ያለው ሰው
ነጸግ ያደረገ ሰው በሞባይል እንደዚህ እያየሁት አሸናፊ ታየ ማለት ነው። ኢምፓክት ሴሚናር ለኔ በቪዲዮ ማየው ከሆነም በጣም ምስጋና ማቅረብ ፈልጋለሁ። አሸናፊ ታየ በቃ ይሄ ዳይሜንሽን በቃ እንደዚህ ነው ፍሊፕ ያደረገው። እዚህ ሆነ ነው አይደል ያየው ወይስ እዛው ሆነ? እዛው ሆኜ ነው ያየው። በቃ አሸናፊ ታየ ኢምፓክት ሴሚናር የኔ ህይወት በቃ እንዲህ ነው ፍሊፕ ነው ያደረገው። በቃ ስዊች አላ ኦን የነበረው ኦፍ አደረገው። ዳይሜንሽን ቀየረው። እንዴት ነው የተጀመረው? ቪዲዮ ያየው የምናገረው ነገር ለልቤ ይቀርባል። ገባ? ለልቤ ለምሳሌ ብዙ ሰው ሲያወራኝ እንደዚህ ስለውጪ ነው የሚያወራውና ከዛ እሱ በቃ እንደዚህ ይሄ ነው የሚለኝ ውጪ ያለው ነገር ነው። ከዛ እሱ ግን ወደዚህ ልብ ይላል። ከዛ ምንድነው? ከዛ ቀረበኝ። ከዛ የሚለው ነገር መስማት በቃ በጣም ነው መከታተለው። ከዛ ሰማውና ከዛ ይሄ ሰውዬማ ማግኘት አለብኝ አልኩኝ። ይሄ በቃ የሚለው ነገር ተገብረዋል። እንደዚህ አድርገው ምናምን ይላል ተገብረዋል። ምክንያቱም የሚለኝ ነገር በቃ ልቤ ይገዛዋል። ገባ? ለምሳሌ ሌላ ሰው ሲናገረኝ ለጆሮዬ ነው የሚናገረኝ። ልክ ሰው ሲናገረኝ ግን ለልቤ ይቀርበኛልና እየተገዛው እየቀዘቀዝኩኝ እየገባኝ ቪዲዮውን እያየው ከዛ 2016 17ኛ ባች 16ኛ ባች መጀመሪያ ደወልኩኝ፣ አልተመቻቸልኝ። 17ኛ ባች እሱ ለማግኘት ከአዱ ጉደም ወደ አዲስ አበባ መጣ፣ ሰሚናሩን ለማካፈል ማለት ነው። ከዛ ሰሚናሩን ልካፈል ፊት ለፊት ተቀመጥኩኝ። ከዛ ተጀመረ። እዛ ላይ በቃ ተማሙቅ ያለው ገባህ የሚለው ነገር ተማሙቅ ያለው ልክ በአካል ሳገኘው የሚለው ነገር ደፈረሰ በቃ የሚለው ነገር። ምክንያቱም እኔ የምላቸው ነገር ጥንቅቅ የሰጣቸው ዲፊኒሽኖች አሉ ለኔ ማለት ነው። ህይወት እንዲህ ነው፣ ሰክሰስ እንዲህ ነው፣ እግዚአብሔር እንዲህ ነው፣ ሰው እንዲህ ነው ብዬ ከዛ እሱ ነገሮች ዝብርቅርቅርቅርቅር ያለብኝ በቃ እንደው ደፈረሰው አሁን ገባህ ልክ በአካል ስታገኘው። አዎ ወደዚህ የመጣሁት እኔ በቃ ሊቭ ህልምህን ኑር የሚለው ነገር እንዴት ካምፓኒ እንደገነባ እንዲነግረን የፈለገው በቃ እንዴት ካምፓኒ እንዴት ቢዝነስ እንደሚሰራ ውጭ ላይ እንዴት እንደሚሰራ ነው። ከዛ ይመጣና ከዛ ይላል ውስጥ ይላል። ከዛ እንዴ ምንድነው እብለት ነው ውስጥ እዚህ ጋር ምን አለ የሚታይ? ምክንያቱም ሶታይቱ የሚል ይሄ ነው የሚለው ወደ ውጭ ይሄ በቃ ወደ ውጭ ነው። ከዛ ወደ ውስጥ ይላል ልብ ምናምን ውስጣችሁ ይላል። ውስጥ እንዴት ነው የሚታየው? ቆዳ ቀደናና ምንድነው የሚለኝ? ይሄ ቅዠት ነው እንዴ ምናምን ጀመርኩ። ከዛ ይላል ይነገራል፣ ያስተምራልና ከዛ ሆም አይ ብሎ ጀመረ። ከዛ እኔ ማን ነኝ አለና ይሄ እኔ ማን ነኝ? ፍስሐ ነኝ ምንድነው ጥያቄ ነው። ለዚህ ላይ ነው ይሄን ኪሎሜትር የመጣሁት አልኩኝ ማለት ነው። ተናደደ። እኔ ማን ነኝ ብሎ ምክንያቱም እኔ ማን ነኝ ሁሉ ሰው ነው የሚለው ሁሉ ሰው እኔ ማን ነኝ ነው የሚለው። ከዛ እንደዛ ፕሮጀክተር ላይ እኔ ማን ነኝ የሚል እንትን አወጣ። ምንድነው እኔ ማን ነኝ? ፍስሐ ነኝ ሌላ አስተምረኝ ነው ሁሉ ኪሎሜትር የመጣሁት ብዬ ተናደድኩኝ። እሺ ከዛ እኔ ማን ነኝ እየገባ መጣ። ከዛ በቃ ነገሮች ምንድነው አልኩኝ። ከዛ ለካ ነገሮች እኛ ጋር እንትን ይሄ ፐርሰናሊቲ ዲፊኒሽኖች የምንሰጣቸው ቦታ ይዞ ይከማቻሉ መሰለኝ። ከዛ ምን ሆነ ውስጣችሁ እዩ አለና ከዛ እዛ ያለን ውስጣችን የምናይበት ቴክኒክ አሳየን። ምን ነበር? የትኛው ቴክኒክ ነበር እሱ? በቃ ቴክኒኩ ይሄ ውስጥህን እንደዚህ ለማየት ስካን ለማድረግ ልብህን፣ ስሜትን ማየት ማለት ነው። ውስጥን ማየት ማለት ስሜትን የሚሰማህ ያለው ስሜት ውስጣችን ስሜቶች አሉ አይደል? እዛ ስሜት እንድንመለከት ምናምን። ከዛ ገረም እንደዚህ ነው እንደ ስሜት የሚታየው ምናምን አልኩኝ። ከዛ ነገሮቹን አየው ማለት ነው። በቃ ውስጣችሁን እንድናይ። ከዛ ግን በቃ አልገባኝም፣ ሊዋጥልኝ አልቻለም። ይሄ ወደ ውስጥ ነው የሚባል ነገር እኔ ውጭ ላይ የሆነ ነገር ነው የምራራጠው እንጂ እዚህ ጋር ምን አለ የሚታይ ማቀው ነገር የለኝም። ከዛ ውስጥ ይላል እንትን ውስጥ የሚላል ውስጥ ለዚህ በቃ ውስጥ ደግሞ የሰርጀሪ ልትወልድ ወይ የሆነ ነገር እንደ ውስጥ እንዴት እንደሚታይ ምንም ማቀው ነገር የለኝም። ከዛ ሆማ ይለኛልና ከዛ እያለ በቃ ይሄ እኔ አይቻቸው ማላቅ ለምሳሌ አይንህን የሚገዛ ሰው ቢመጣ ስንት ትሸጠዋለህ? ከዛ እኔ ችግር የለብኝም
ራሴ ኖት ይዤ ነበር ማወጣበት ብር ጻፍኩኝ እዛ ጋር የአይንህን ዋጋ ታዲያ ይግራል በቃ እንደ ዕቃ ነገር መሰለኝ ከዛ ችግሩ የት መጣ አይኔን ሽጬ ብሩ የት እንደማውለው ስዘረዝረው ግን ብሩ ማመጣበት ስዘረዝረው ግን አይኔ ከሌለኝ ያ ነገር ዋጋ የለውም ምክንያቱም ይሄ ማጠፋበት ብሩ ያስክበት የሚሄድበት ቦታ ያለ አይን ዋጋ ማየት አለበት ዋጋ የለውም ኖ አይኔ ማርሸት ቢገ አቆምኩኝ ከዛ ያንዳንዱ በቃ እያንዳንዱ የሰውነት አካል ዋጋው ወቁ አይኔ አይቼ ካማረገው ለካ ውድ ነው ለምሳሌ የሆነ ነገር የለኝም ምለው ነገር ከዛ በላይ በቀርቆ መሳፍርት የሆነ ሀብት እንዳለኝ አወቅኩ ገባ ከጤና ጀምሮ ለምሳሌ አይኔ ለምሳሌ ሁለት አይኔ ተሰጠኝና 10 ሚሊዮን ልስጥ ብለህ ሰው ትሰጣለህ አልሰጥም ገባ እና ካፒታል የሌለኝ የምል የነበር ሰውዬ አይኔ ላይ 10 ሚሊዮን አለ የሚል መሰረደ ኦኬ ሀብታም ሆነና ኦኬ ዋናውና እዛው ጨማራርጠው ነገር ውስጥ ላይ አሉ ገባ ለምሳሌ ሁለት ጆሮህን ሰጠኝ ማትሰማና ይሄ ብር ልስጥ ብትባል ማትሰማ ሆነ ምን ያደርግላል እና እንዳለ እነዚህ ሀብቶች ያሳወቀኝ አልኩ በቃ ገባ ጭራሽ አይኔ ምንድነው እጄ ምንድነው አስተውላት ታቀም በረምን ምክንያቱም በቃ እዚህ ያገኘው ዝም ብዬ ነው የምነዳው ያለሁት እንጂ እንዴት መጣ ለምንም ስመጣ ምንም እንትን የለኝምና እጄ እንትን አይደለም ከዛ ይሄ እጅ አሁን ለምሳሌ ይሄ እንደዚህ ሰጠኝና አሁን እንዴት ይሰጣል ለካ ከዛ ምን ሆነ መጀመሪያ የራስህን መልክ እንድታይ ያደርጋል መልክ ለምሳሌ ይሄ አይንህን አፍህን አፍንጫህን ጥርሶችን ያየ ስትላቸው በእንትና ተመዝና የማይመዝኑ ሆኖ አገኘዋቸው ዋጋ ይወጣላቸው ገባ ግን የሆነ ነገር ዋጋ እንትን ነው ምዳዳው አይነበርኩት ዋጋ ለመስጠት ዋጋ የሆነ ነገር ለማምጣት ምለው ነገሮች እነዚህ ቢጠፉም ከራላ አርጋቸው ነበር ገባ የሆነ ነገር ሰክሲድ ለማድረግ አይን ጠፍቶ ቢሆን ኖሮ ጠፍቶ ነበር ማለት ነው ግን እግዚአብሔር አምላክ ረድቶኝ አይኔ ማልጠፋ በዛም ይሄድበት የነበርኩት አካሄድ ማለት ነው አይን አልጠፋም ሰላም ሆነ ከዛ ያለ መለስ ብለን ይሄው ልክ ይሄ መልክ ለምሳሌ ይሄ መልክ የቆዳ መልክ ሳይሆን የውስጥ መልክ ካራክተር ማንነት ከዛ እሱን እየነካ ሲመጣ እዛ አስቸግረው ነበር እዛ የዘለልነው ነገር አስቸግረው ነው ጥያቄ ከዛ ጠይቀዋለሁ ከዛ እዚህ ጋር የሆነ ነገር ይጨመግገኛል እዚህ ጋር ይዘኛል ገባ ይወጋኛል እንትን ይለኛልና ከዛ በቃ ጭንቅ አለውና ወደፊት አመጣኝና ወንበር ላይ ያስቀምጠው ኤኤፍቲ የሚባል ማኑዋል ቴክኒክ አሰራኝ ምንድነው እሱ ትንተናው እኔ ምንም ነገር የዛኔ ነው ያወቀው ከዛ በኋላ ነው እንደዚህ ማጥናት ምናምን አሁን እኮ ከ2016 ዲቴል ስለነሱ በጣም ዲፕ የሆነ እንትኖች ራስ ላይ ሞክሬያለሁ ሰው ሞክሬዋለሁ በጣም ነው የምጠመቀምበት በዙሪያ ብዙ ሰው ማገዝበት ኤኤፍቲ ማለት ነው ራሴ ላይ ስለሰራ ከዛ እንደዚህ ነው ያስቀመጠኝ እንደዚህ ያስቀመጠኝና ስሜቴ እዚህ ጋር እንደዚህ መቋጠር ይጨመግገኛል እዚህ ጋር በቃ ይሰፋኛል ወጋኝ እንትን ነው የምለው የነበርኩት ከዛ ቁጣ አረገ ኤኤፍቲ ማኑዋል አሰራኝ ታፒንግ ማለት ነው ከዛ ታፒንጉ እንደዚህ አይኔ አስጨፍነው እዚህ ጋር እንዲያረገ እሱን ያረጋል አረገልኝ አሸናፊ ያስቀምጠው ከዛ እያየሁት በቃ ይሁን እንደዚህ ጨምግጎ ያዘኝ ነገር እንደዚህ ትን ብሎ ሲወጣ አየሁት ምንድነው ያን ከዛ ሲወጣ በቃላ ተቀደሳይ በቃ የሆነ ሸክም የሆነ ነገር ተሸክመ የነበረ እንደምታወርደው ነገር ቀለላል ከዛ እዛ ክላሱ ስትወስደው ትንሽ ነገር ነው ዋና የሚሰራለ ቤት ሄደ ኤክሰርሳይዝ ስታረገው የዛኔ ደግሞ በቃ ወሽገብገብገብ በየስለነበርኩኝ ስራ ማቆም ያለው ስልኬን ዘግቻለሁ ጎስት ሙድ አድርጌያለሁ ገባ ሰው ሊያገኘኝ አልችልም ከስልኬ ዘጋግቻለሁ ከዛ በቃ ቴክኒኩ ሰራዋለሁ ከዛ በቃ ይሄ በኤኤፍቲ ታፕ ያረኩኝ ምናምን የሆነ በቃ ማልቀቅ ያወጣቸው ሂላረክ በቃ ሲወጡ ያወጣቸው ታፕ ያረኩ ሳወጣ ሳጸዳ ከዛ ምን ሆነ ባላማቀው መንገድ ራሴ የታገኘው በተክርስቲያን እሺ ለካ ይመስለኛል ይሄ በርዶኑ እያነሳ ነው ስንሄድ የውስጣዊ ማንነታችን ነው የሚነካው
ውስጣዊ ማንነታችን ደግሞ የሚፈልጋቸው ነገሮች አሉ። ከዛ ቤተክርስቲያን እየተሳለምኩ አገኘሁ እኔ ነኝ አልኩ። እዛ የሆነ ታይም እስጢፋኖስ እንደዚህ ተቀምጬ እንትን እየተማርኩኝ ራሴ ያገኘሁት ስብከት 2 ሰዓት ተቀመጥኩኝ። ከመንቀዝ ጋር ቁጭ ማለት ጀመርኩኝ። ምንድነው አልኩኝ። ከዛ ቤተክርስቲያን መሄድ ምናምን ጀመርኩ። ከዛ የሆነ ጾም መጣ፣ ጾምኩኝ። ከዛ ማመን አቃተኝ። ናይት ማጂክ ነው ምናምን ይሆን። ከዛ ቆየውና ዓርብ ሮብ አላቅም ነበር። ዓርብና ሮብ አልበላም መጾም ጀመርኩኝ። ምንድነው አልኩኝ። ከዛ ቆይቼ ዓርብና ሮብ ደግሞ መቆየት እስከ 6 እስከ 9 ሰዓት ምንድነው የሚለው ነገር። ከዛ ለካ እነዚህ ተጭኖ የነበሩኝ በርዶሞች እንደዚህ ሳራግፋቸው ይሄ ውስጣዊ ማንነቴ የምትፈልገው ነገሮች ማከናወን ጀመርኩ። ከዛ በማላውቀው መንገድ መረጋጋት ይሄ ጥድፊያው ምናምን እየቀሰቀስኩኝ መጣ። ገባ። እዛ ላይ ግን እየሰለጠንኩኝ ያለው በመሃል ታስሬ ነበር። እዚህ 18ኛ ባች ነው የተገናኘነው። 18ኛ ባች ተገናኘ። 17ኛ ባች በመሃል ታሰርኩኝ። አፈሳ ምናምን ተብሎ ማለት ነው። በአፈሳ ታሰርኩኝ 12 ቀን። ከዛ የዛኔ እዛም ተምሮ ይሄ ስለ ምስጋና ምናምን ከተመሰግነው የሚመሰግነው ነገር ይላልና ከዛ 12 ቀኑ ሙሉ ታስሬ ተመስገን እያልኩኝ 12 ቀኔ ታስሬ ወጣሁ። ገባ። እና እያንዳንዱ ነገር በቃ ይሄ እኔ በቃ ፊዚካሊ አያቸዋለሁ። በቃ ፊዚካሊ ከሚያመኝ የነበረ ሲወጣ ምን በቃ ሲቀለኝ ምናምን በቃ እያየሁቻችሁ መጣ። ከዛ እነሱ ነገር ሲያነሳ በቃ እያንዳንዱ ነገር እስከ ካራማመዴ ከአነጋገር እየተቀየሩ እየተረጋጋው ከዛ መምህር ፕሮፌሰር የነበርኩ ሰውዬ ማመስገን ጀመርኩ። ተመስገን። ለምሳሌ ጠዋት ተነስቼ እንደዚህ ፀሐይ ለማየት በጣም ነው የምጠላት። ደግሞ ነጋ ነው የምለው የነበርኩት። አሁን ግን እሰይ ነጋ በመንገድ ደስ ነው የሚለኝ። በቃ ደስ ይለኛል። በቃ ተመስገን። ሁሉም ነገር በቃ በሱ አካሄድ በቃ እጹብና ድንቅ ነው። ለካ እያንዳንዱ ነገር ፐርፌክት ነው በእግዚአብሔር መንገድ ምንም ነገር እንትን እንደሌለና የገባኝ የበጋይ ሲሆን ከዛ ግን አሁን በቃ ራሴ አመስጋኝ ሆኜ አገኘሁት። ከዛ በቃ አመሰግናለሁ ስላለ ነገር ሁሉ በቃ ምክንያቱም ብዙ ሀብቶች እንዳለኝ አወቅኩኝ። ከማንምና ምንም በላይ እኔም በቃ እኔ እንደምቀድም በቃ ምክንያቱም በቃ በአርአያና በአምሳሉ ተፈጠርኩኝ ማለት ካንተ የሚበልጥ ሌላ የለም። ይሄ ግን ኮምሽሽ አርጌ ገድሬ እዚህ ሳማስል ለምሳሌ ቢዝነስ ላይ ምን እንደሚደረግ አውቃለሁ። ይሄ ዕቃ ምን እንደሚያስፈልገው ይሄ በምን እንደሚስተካከል አውቃቸዋለሁ። ይሄ ግን በምን እንደሚስተካከል ግን ምንም አውቀው ነገር የለም። ከዛ በኋላ ያለው ነገሮች ግን በዛ እንዳልኩ በተለይ ኤኤፍቲ በቃ እየተጠቀምክበት ነበር። በኤኤፍቲ በጣም ነው ሂል ማድረገው። ማንኛው ሰው ለምሳሌ ይሄ ትራውማዎች አሉ ለሰው ማድረግ ትችላለህ። እሱ ነው በደንብ አሁን ሰው መጥቶ እንዲህ አይነት ችግር አለብኝና በዚህ እርዳኝ ቢልክ መድረስ ትችላለህ። አዎ እኔ ምክንያቱም በነፃ የተሰጠሁት ነገር ነው። ገባ። አንደኛው እዚህ ያለን ማለት ነው እኔ መጥቶ ከመርዳቱ በፊት እዚህ ሆነን እንዴት ማድረግ እንዳለበት ልናግዘው እንችላለን። ግዴታ ወደ እኔ መምጣት አያስፈልገው። ምን ማድረግ እንዳለበት እንዴት ማድረግ እንዳለበት አዎ መንገር ይቻላል። እንደዛም ነግረውን እንችላለን። ኤግዛምፕል አንዳንድ ይሄ ስሜቶቻችን ቦዲያችን ላይ ይታያል። እስቲ እሱን ንገረኝ። ለምሳሌ አንድ የተጨነቀ ሰው እንዲሁ ዝም ብለህ ሳወራ እኔ ጨንቆኛል ወይ ቸግሮኛል ምንም ሳይል እንዲሁ ታውቀዋለህ? አዎ። እስቲ እንዴት ነው የምታውቀው? ለምሳሌ አንዳኛው እንዲህ አይተው ካንተ እንደዚህ ተቀምጠው ድል ካገኘው ይሄ መንጋጋ መጥበቅ ይሄ መንጋጋው ጥብቅ መንጋጋ ይጠብቃል። አንዳንድ ሰው ከተመለከተ እንደሚያኝ ሲቀመጥም እንደዚህ ልክም ገባ። ለምሳሌ እንደዚህ ይሄ መንጋጋ ይጠብቃል። የሆነ ስትረስ ጫና ካለ ይሄ መንጋጋ ይጠብቃል። ስተኛም ሊጠብቅ ይችላል። ይጠብቃል። በቃ ይጠብቃል። ከዛ ይሄ የውስጥ ቆዳህን ይኮማቸራል፣ ጅማቶችን ይወጣጠራል። የውስጠኛው ይሄ ማለት ነው። ገባ። ይሄ ግን በጣም ነው የሚጠብቀው።
እንዲህ ነው ብለም ከዛ አንዳንድ እንደዛ እንደዚህ የማግኘት ቢስቅ ራሱ እንደዛው በቃ ለክሶ ነው በቃ የሆነ ነገር በልቡ አይደለም ማለት ነው። በቃ እንደዚህ ነክሶ ነው እሱ እኮ አይደለም ምን መሰለ ይሄ ውስጣዊ ያለው ነገር ማለት ነው ቦዲ ላይ ዲስፕሌይ ነው በቃ ያሳያል በቃ ይወጣል። ለምሳሌ እዚህ ጋር ነከሳልኮ አንዳንድ ደግሞ ይሄ እችን ጣት ይሄ አብዛኛው ሰው እቺ ጣቱ የሆነ ስትረስ ፑሽ ካደረገው እንደዚህ ነው የሚቋጥራት ሲቀመጥ እንዲያረጋት እንደዚህ ነው የሚቋጥራት እንደዚህ አይዘረጋም። በቃ ሰውነት የመሸማረር ባህሪ ነው ቦዲን የሚያሳየው ኩምትር ይላል ኩምትር ነው የሚለው እንደዚህ አይዘረጋም ለቀቃ ይላል አይልም ገባል እንደዚህ ነው በቃ እንዴ ነው የምትልሽ። አሁን ለምሳሌ ሲቀመጥ ለራስ እንዲህ ነው ይይዛል እንደዚህ ይሄ ኢነርጂው እንትን ሲል ግን እየለቀቀ ነው የሚሄደው እንደዚህ ይይዛል እጅህ እንደዚህ ይሄ ወይ ደግሞ እዚህ ደረትን አካባቢ ውጥርጥር አድርጎ መያዝ ይሄ ትከሻ ላይ ክብደት ነገር አዎ እንደዚህ የተሸከምክ ነገር እዚህ አካባቢ ውጥረት ለምሳሌ ስሜቶቹ ለምሳሌ ግንባርህ ላይ እንደ ምን አይነት ስሜት አላቸው መሰለህ? አንደኛው እንደ የተጋገረ አለት አለ አለት በቃ እንደዚህ የተጋገረ እዚህ ጋር ክር ይላል በቃ ገባ። አንዳንዱ ስሜት ደግሞ እንደ የሆነ ገመድ አለ አይደል ተቋጥሮ እንደ ገመድ ተቋጥሮ ምናምን ወይ ልብህ ላይ እንደዚህ ቁጭ ይላል በቃ ሁሉም ላይ ደግሞ ትንፋሻው በየጊዜው የሚተነፍስ ሰውስ በተደጋጋሚ በየመንገዱ ሲሄድ ድቀስ ነው ያፍነዋል ውስጥ ያፍነዋል አፍኖ ይዛል። ከዛ በትንፋሽ ለመውጣት ነው የሚሞክረው ያፍነዋል። ከዛ ምን ይሆናል እዚህ ጋር ደግሞ እንደ ደመና ጉም ነገር ይታዘላል። በቃ እነዚህ ስሜቶች ነው በቃ የሆነ ነገር አዝለህ እንደምትሄድ ነው የሚስንተነስ እግር ላይ የሆነ ጊዜ ልክ ስትሄድ ምናምን የሚያቃጥለው ጫማ ነው ምናምን ይባል ይችላል ወይ መሬቱ ሙቀት ነው ይባላል። ግን እሱ ለምሳሌ የሄድ ከሆነ ጫማው ሊሆን ይችላል። አንዳንዴ ግን ዝም ብሎ ቤት ቁጭ ብለህ ይግላል። እሱ ለራሱ በቃ ለምሳሌ ይሄ ሴንሶችን ለምሳሌ ይሄ እንደ ባለሙያዎች እንደሚሉት ማለት ነው አንዳንዴ እኔ ለራሴ እንትን እጠቀማለሁ ፉት ማሳጅ ሄድ ማሳጅ እጠቀማለሁ እና እዚህ ጋር የሚሰሩ ስራዎች በስነ ስርዓት እሰራለሁ። ይሁን ታይም ካወቅኩኝ በኋላ ለዚህ ቦዲ በጣም ክብር አለው። ምክንያቱም የላይኛው ነው ሆን ብሎ ነው የሰራው ገባህ እና ይሄ ተካባከብክ ማለት በቃ ሰሪው ጋር ያለ እንትን ኮኔክሽን በጣም አሪፍ ጥሩ ይሆናል ገባህ እና ይሄ እንትን በቃ እዚህ ይሄኛው እኮ በቃ እየተሸከመኝ ነው ብለህ ይሄ እኮ እኔ እኮ ስናደድ ልቤ ይቃጠላል ነው የሚል እንደዛ ነው የሚያልፈው። ለምንድን ነው የሚቃጠለው ነገር ማየት የለም። እና አንዳንድ ነገር ደግሞ ምን አለ መሰለህ ለምሳሌ ኤኤፍቲ ታፕ ስታረገው እንዴት ይወጣል መሰለህ እንደዚህ ምንለው እንዲጠቀሙት ማለት ነው። ለምሳሌ ታፕ ሲያረጉት ምክንያቱም እንደዚህ ነው የምናገረው ማለት ነው። እኔ የተጠቀምኩት ነገር እያንዳንዱ በተሰና ስርዓት ይጠቀምበታል እና እነዚህ ስሜቶች ሲሰማቸው አንዳንድ እንትን ስሜቱን ኢግኖር ያደርጋል አንዳንድ ሰው ሲጨነቅ ማሰብ አይፈልግም ወይ ይጠጣበታል ወይ የሆነ ነገር መሸፈን ነው እንትን መሸወድ ነው። ለምሳሌ እኮ አንዳንዴ እኮ በቃ ይታያል እኮ በቃ ዲስፕሌይ ያደርጋል በቃ ይጎላል። በነገራችን ላይ ማለት ነው የመጨረሻ ደግሞ ማለት ነው በቃ በርናውት አደረገው ቦዲን መሸከም አቃተው ማለት በምን ይወጣ ይመስላል? በአፍንጫ በንስር ነው ይወጣል። በደም ይወጣል ያነስራል በደም ይወጣል። የሆነ ሰው በቃ የነሰረው ነው ማለት በቃ ቦዲን መሸከም አልቻለም። ቦርናውት እያደረገ ነው ገባ ደክሞታል። በቃ ፕሊስ አግዘኝ እያለ ነው ቦዲህን ማለት ነው። እኔ ያየሁት ማለት ነው የሆነ ታይም ደምቼ በቃ ያነስረኝ ነበር። አሁን ነው የደረስኩበት የስሙን ያነስረኝ ጠዋት ደም በደም ሆናለ ተጣጥቤ በቃ ወደ ስራ እንጂ ምን እንደተክ ነው ማለት ነው። አዎ ለሊት ለራሱ የሚነስሩ ብዙ ሰዎች አሉ። እሱ በቃ ጫና በዝቶበታል። በቃ እንዴት ነው የምታውቀው እሱ ነው ጫናው ከየት እንደመጣ እንዴት ነው የምታውቀው? ከማወቁ ይልቅ አመጣጣ ታውቁ በተለያየ ለምሳሌ በምንድነው በኤንኤልፒ ላይ ነገሮች አሉ እንዴት እንደሚሰበሰብ ዳታ አካባቢው ምናምን ነው ገባ። እያንዳንዱ ነገሮች እቺ ወደዚህ ያነሳት እቺ ወደዚህ ስታነሳት ለምሳሌ ይሄ የቤት ውሃ መብራት ቆጣሪ አለ። እዚህ ጋር ስቶፕ ትጠቀማለህ እዚህ ጋር 10 ዋት አምፖል ትጠቀማለህ። ሁሉም ተሰብስቦ ግን ቢሉ ላይ ነው የሚመጣው
ስለዚህ ይሄም ሁሉም ተሰብስቦ መጠር ይከማቻል። ስሜት ሆኖ ይከማቻል። መጀመሪያ ቶት ነበራ ቶት ብሎ ግን ቦታን ይዞ ፊሊንግ ሆኖ ተከማችተዋል። እንዴት ይሄ ዲቴል እቺገር በዚህ ነው የመጣቸው አትሉም። በቃ መታቆ ስሜት ሆኖ ሲቀመጥ እና እኔ ደግሞ ሞር ይሄ ያጠናሁት ደግሞ እንዴት ነው የሚከማቸው ሳይሆን እንዴት ነው የሚራገፈው ነው። እኔ ደግሞ ዋናው መሆን ያለበት እሱ ነው። ምክንያቱም ደግሞ አመጣጥ ለኔ አስፈላጊ ሆናል። አሁን ግን ቢመጣ እንዴት ነው ማስወግደው? እኔ አንደኛው ቱል ለምሳሌ በኤኤፍቲ አለ። በኤኤፍቲ ለምሳሌ በታፒንግ አለ። ኤኤፍቲ ታፒንግ የሚባል አለ። ጎግል ላይም ሰርች ማድረግ ይችላል። ጎግል ላይ ኤኤፍቲ ማኑዋል ካሉ ወይ ዩቲዩብ ላይ ኤኤፍቲ ማኑዋል ካሉ ቴክኒኩ አለ። ቴክኒኩ ማየት ይችላልላችሁ። ከዛ በሌላ ደግሞ በኤንኤልፒም አለ። በኤንኤልፒም ሐሳብህን ማነው ስሜትን ሂልማ የምታረግበት ቱሎች አሉ። ሰብ ሞዳሊቲ የሚባል አለ። ስፒኒንግ የሚባሉ ነገሮች አሉ። እነሱ ማውጣት ማለት ነው። ያ ስሜት አብዛኛው ስሜት ለምሳሌ አንድ የገባ ዳታ እንደሚመስለኝ መሰረዝ አትችልም። ለምሳሌ ኤኤፍቲ ላይ ይሄ እንትኑ ሰርስረ ውስጡ ማንነት ነው የምታገኘው እንጂ እንደዚህ ይሆን ነገር አውጥት የምታረገው ነገር አይደለም። ዘን ግን ታፑ ያረክ እንደዚህ ታፑ ስታረግ እነዚህ ታፖች ስታረግ ይወጣል። እንዴት ይወጣል ስትለኝ እነሱም ተማርካቾችም እንዲገባቸው ታፕ ያረከው ሆነ እየወጣ ሆነ በምን ታውቀዋለህ የሚሉ ነገሮች አንደኛው ያዛጋል። ኦኬ ቴክኒኩስ እየተጠቀም ያዛጋል። አሁን ተፈቅድለታለህ እንዲያዛጋ ወይስ የራሱ ያዛጋል? እንደዚህ ታፕ አድርገው ታፕ ይሄ እንትኖቹ ታፕ ያረካቸው ያለ ማኑዋል ለምሳሌ 9 ቦታዎች ነው የሚነካው። መጀመሪያው እዚህ ጋር ትነካለህ፣ እዚህ አጥንቱ ላይ፣ ከዛ እዚህ ጋር፣ ከዛ እዚህ ጋር አጥንታቸው ከዛ እዚህ ጋር፣ ከዛ እዚች ጋር ሁለት አጥንቶች አሉ። ከዛ ከልባችን ወርደን እዚህ ጋር አለ፣ ከዛ እዚህ ጋር አለች። ከዚህ እንደዚህ መተን እዚህ ጋር አላችሁ። እነዚህ ታፕ ስታረገው ያዛጋሃል። ከዛ ደግሞ በከፍተኛ ማቃሰት የሚል ስሜቶች አሉ። እንባ ሊወጣ ይችላል። እንባ ከዛ ከዛ በመሃል ደግሞ እነዚህ ቴክኒክ ሲያደርጉ ያልተለመዱ እንትን ለምሳሌ ይሄ የካርበን መቃጠል በካርበን እየተቃጠለም ሊወጣ ይችላል። ገባ? በእነዚህ ምክንያቶች ይወጣሉ። በነገራችን ላይ ማንኛው ሰው የሆነ የተቃጠለ ካርበን መውጣት ከፈለገ መከልከል የለበትም። አንዱ ስፖርት ነው። በቃ እሱ ከለከልክ ማለት ይሄ የተፈጥሮ ዑደት ብሎክ እያረክ ነው ማለት ነው። ለምሳሌ በነገራችን ላይ ካርበን አሁን ከለከልኩት አይደል? እኔ ከለከልኩት ይመስለኛል፣ ግን በራሱ መውጣት ያለበት ነገር ነው አይደል? በፈለገው ነገር ይወጣል። ከፈለገ በደም ሊወጣም ይችላል፣ ሊያነስረህም ይችላል። እና ባንከለክልም ጥሩ ነው ከሱ ጋርና እዚህ ጋር ታፒንግ እያደረጉ አንዳንድ ነገሮች ደግሞ ለምሳሌ ጥቅሞቹ ተናገርን። እዛ ጋር ደግሞ መጠንቀቅ ያለባቸው ነገሮች ደግሞ ለምሳሌ ከፍተኛ ወይ የትራውማ ከፍተኛ ጫና ያለው ደግሞ ይሄ ኤክሰርሳይዝ ሳያደርግ ብቻውን ሆኖ በማያደርገው ምክንያቱም አንዳንድ የቆዩ እንትኑ ሊቀሰቅስ ይችላል። አንዳንድ ስሜቶች ሲቀሰቅስ በቃ የሆነ ስሜት እንትን ሊመጣበት ይችላል። ለምሳሌ ማላብ አለ፣ ሰውነት እንቅስቃሴ የሚልሃት ትኩሳት፣ ሰውነት መንቀጥቀጥ የሚሉ ባህሪያ ስለሚመጡ ብቻውን ሆኖ ምንድነው ብሎ አንዳንድ ደግሞ ምን አለ መሰለ ኤኤፍቲ ነው እንደዚህ ያደረገኝ እንዳይል ሰው ማለት ነው። እየሰራህ ያለ በመሃል ካቋረጥከው ካላስጨረስከው ሊይዝ ይችላል። አንድ ቀን እኔ ምን ገጥሞኝ ነበር፣ በመሃል አቋረጥኩትና እንደዚህ እግሬ እንደዚህ ሸምቅቆ ያዘኝ ሳጨርሰው ማለት ነው። ከዛ እንደዚህ አናከሰኝ እና እንትኑ ላይኖረው ሰው አንካሳ አደረገኝ ሊል ይችላል። መተው ይተዋል። ለሰው ሸምቅቆ ይዛሃል ይሸመቅቃልና ያ ስሜቱ እንትን ሂል ታረጋዋለህ። በዛ መልኮች እና ማንንም ሰው ቤት ሆኖ መጠቀም ይችላል። በጣም ፓወርፉል እንትን ነው። እኔ ከተጠቀምኩበት የኤነርጂ ሌቭልስ እንዴት ነው የምንለየው? አንድ ሰው እንደዚሁ አይተክ ይሄ ሰው ኤነርጂው ሃይ ነው ወይ ደግሞ ወርዷል ምናምን የምትለው እንደዚሁ አለ ምልክት፣ ልክ እንደ ጭንቀቱ ማለት ነው። በኤኤፍቲ ማኑዋል አለው የራሱ ቴክኒክ አለ። እንደዚሁስ እንዲሁ በምልክት አሁን ለምሳሌ አንድ ሰው ሲያወራ ወይ በራሱ ሰው ሲያወራና በራሱ ማይተማመን ሐሳቡ ውሸት የሚያወራ ሰው ሊኖር ይችላል አይደል? እሱን እንዲሁ አይተክ ኢነርጂውን ብቻ አንብበ እውነት ነው ውሸት ነው ማለት ይችላል። እየዋሸህ ነው አልዋሸህም ነው ከድምፁም ጀምሮ ማለት ነው። ከአይንም ከምኑም ጀምሮ ይለያል። ለምሳሌ ምንድነው የሚባለው እኮ እኛ ከምንናገረው ንግግሮች
ሴልስ ላይ በጣም ይገለጻል። 55% እኮ ቦዲ ላንጉጅ ነው። ያ ቦዲ ነው የሚናገረው። ቦዲ አይዋሽ ቦዲ አይዋሽ ቢዋሽም ቦዲ አይዋሽ ቦዲ በምንም ተአምር አይዋሽም። እና ቦዲን በቃ ይታያል። እና ቅድም ያልከው ነገር እንደዚህ የሚያደርግ እንደዚህ የሚሸመርር ያለው በቃ በነገራችን ላይ ይሄ ብዙ ሰው እኔ ጋር እንትን ይሄ ማዲያት ኦኬ እሺ ማዲያት ብዙ ሰው ማዲያት ሲወጣበት መስተዋት ላይ ማዲያቱን ለመጥፋት ነው አፈርደች የሚባለው የሆነ ከላይ የሚቀባ ነገር አዎ እዚህ ጋር ነው ይሄ ሌላ ቦታ የተበላሸ ሲስተም እንደተበላሸ እየነገረው ነው ቦዲ መልእክት እያስተላለፈ ገባና እዚህ ጋር እዚህ ማትከም ነው የምንሞክረው እዚህ አይደለም የሚታከሙ የማይታየው ቦታ ነው የምናከሙ ይሄ የማይታየው ቦታ በቃ ዲሲፕሊን ነው በቃ እንደዚህ ሁኛለው ብሎ እየተናገረው ነው ቦዲ እንጂ ለምሳሌ እዚህ ጋር እንደዚህ ብትቀባብ ምንም ተአምር ነው ለጊዜው ሊጠፋ ይችላል ተመልሶ ይመጣል ከዛ ይመጣል አዎ ከዛኛው ካልነካው እኔ ለራሴም እንደዛ አይነት ጥቁር ጥቁር ያስቸግሩኝ ነበር እዚህ ማዲያት ማለትና እዚህ ጋር በተቻለ መቀባባት እንትን ሞክር ነበር ግን እንደዛ አይደለም ውስጥ ነው እዛ ነው መከም ያለብህና በዛ እንትን እንዲሁ ከካሜራ ውጪ ስናወራ ቲክቶክ እንዳቆምክ ነግረኸኛልና ለምንድን ነው ያቆምከው እና እንዴት ነበር ያቆምከው? አሁን ሰዎች እንዴት ነው ቲክቶክን መጠቀም ያለባቸው ወይም ሶሻል ሚዲያ ቶታሊ? ቲክቶክ ያቆምኩት አንዳንድ ሰሚናር በጣም ነው የምካፈለው። አሁን በአብዛኛው በቃ እንትን የሚለኝ ነገር ራሴ ላይ መስራት በጣም አሁን ለራሱ በቃ ጥማት ላይ ነኝ በቃ ኦኬ ራሴ ለማሰልጠን ራሴን ማወቅ ራሴን እንትን በቃ የተሻለ ለምክንያቱ ይሄ የተሻለ ፍስሐ ማንነት ከሰራው ይሄ ማንነት ከተገነባ ያመፈልገው ነገር ይመጣል ብዬ ነው የማምነው ማንነቱ ላይ መስራትና ከዛ ስለ ሶሻል ሚዲያ አጠቃቀም ሚል ቶፒክ እና ከዛ እዛ ጋር ሶሻል ሚዲያ እንዴት መጠቃቀም እንዳለብን ምናምን ተናገረ ከዛ እንዲህ ተነተነና ከዛ ወዲያው ስልኬን አወጣሁት እዛ ያለው ቲክቶክ አጠፋሁት ኢንስታግራም አጠፋሁት ፌስቡክ አጠፋሁት ይሄ ግን አይሰራም እያልኩኝ አይደለም ምክንያቱም ከዚህ በፊት እኔ ቲክቶኩ እየተጠቀመብኝ ነው የነበረው አሁን ስመጣ ለራሱ እስካሁን አልተጠቀምኩ ግን ለሚጠቀምበት በጣም ፓወርፉል ነው ግን እኔ ግን እየተጠቀምኩበት ስላልሆነ መተው ይሻላል በሚለው 2 ዓመት እንደዚህ ቲክቶክ ተጠቅሜ ያላቅም የምጠቀመው ቴሌግራም ዋትስአፕ ዩቲዩብ እና ይሄ ሊንክድኢን እነዚህ ነው የምጠቀመው ከዛ እነሱ ደግሞ ለምሳሌ የሚጠቀማቸው በእንትን ነው አሁን ከገባኝ ድሮ የሚመስለኝ የነበረው መረጃ በመሰብሰብ አይደለም በቃ ላይፍ የሚቀየረው የመረጃ ብዛት ላይፍን አይቀየርም የመረጃው ጥራትና ያንተ መስራት እንጂ ግራ ነው የሚያጋባ እና ይሄ የሚመጣ ድሮ እንዴት ይመስለኝ ነበር የሚገባው ነገር ነው የሚቀየረኝ ነበር የሚመስለኝ ነበር አሁን ከኔ የሚወጣው ነው የሚቀየረኝ ናይስ ያ ስለዚህ ዋናው ቁም ነገር ያለው ከሚገባው ይልቅ የሚወጣው እና የሚወጣችን ላይ ራሳችን ሁሉም ነገር ደግሞ በቃ ሰው ነው ሙሉ አድርጎ ስለተፈጠረ የሆነ ነገር ለመሙላት ምናምን እንደዚህ እንላለን እንጂ ይሄ ሰው በቃ ሙሉ ተደርጎ የተፈጠረ ፍጥሮ መስሎ ይሰማኛል እንደኔ እና ምንም ነገር ይሄ መጨማመሩ ምናምን በቃ ይሄ ትክክለኛ ሰው አፈጣጠር በጣም ነው በቃ ስለ ሰው እያሰብክ ስትይ በጣም ነው አሁን እየገረመኝ ሰው እንዲህ ነው የምትለው በቃ አይ ዶንት ኖ እኔ በቅርብ አሁን የተገረምኩት ነገር ስለ ይሄ ከለሮች አንተ እንኳን ታውቀው ትሆናለህ ዓለም ላይ 3 ከለር ነው ያለው መሰለኝ ዋና ከለር የሚባለው 3 ናቸው ከዛ 3ታቸው እዚህ ጋር ነው የሚቀመጡት ከጀርባ ማለት ነው አዎ ወንዳችን ላይ እና ሶስተኛው ለምሳሌ ሶስታቸው አለ ነጭ ለምሳሌ ከለር ምን ለየው እንትን በጣም ገረመኝ ለምሳሌ ይሄ ጥቁር መሆኑ ምለየው እነሱ እየተገናኙ ነውና ሶስቶቹ ግን ከ10 ሚሊዮን በላይ ቀለሞች ፈጥረዋል ሲዋሃዱ በቃ እየተዋሃዱ ነው ግን ሶስታቸው ናቸው እና እነሱ እንደዚህ አሁን ለምሳሌ ወደዚህ ዞር አልኩኛ ይሄ ከለር ሳይው እነሱ እንደዚህ ሲል ነውና ገረመኝ በቃ ያፋጣጣራችን ይሰው በስማ አውል በጣም ነው የሚገርመኝና በቅርቡ አሁን እንትን በቃ እንዲህ ነው እንዴት ለለና እዚህ ጋር ያለው ኦርጋኖች በስነ ስርዓት ከተረዳናቸው በቃ ያንዱ ነገር በተለይ ይሄ ቦዲያችን ምንም ነገር አይዋሽ ለምሳሌ ይሄ ስሜት የሚባል ነገር በቃ አይዋሽ በቃ ደግሞ በቃ ይታወቃል ለምሳሌ እኔ ምን ታወቅ ለምሳሌ እንደዚህ ስልክ ቻርጀር እየወረደ
ፉል እየሆነ ለምሳሌ 60 ሞላ 50 ሞላ የምትለው አይደል? አሁን እኔ ለምሳሌ እየጎደልኩ ነው እየሞላው ነው አውቀዋለሁ። ለምሳሌ ሰው እንዴት ነው ቻርጅ የሚያደርገው? ቻርጅ ስልክ ሲሰካ ይሞላል ወደ ላይ 100 ይደርሳል። ሰውስ ጨምሮ ነው ለምሳሌ ስልክ ቻርጀር የሚደረገው ቮልት ጨምሮ ነው ቁጥር የሚጨምረው። ሰው ቻርጀር የሚደረገው እንደሚመስለኝ በመጨመር አይደለም በመቀነስ ነው። በማውጣት ውስጡ ያለው ውስጡን አንተ ውስጥን ያለ ነገር ስታጸዳ ይሄ ሃየር ኢነርጂህን ይመጣል ማለት ነው። እየሞላ ተሰጠዋለህ። እየሞላ ይመጣል። በመሙላት አይደለም የኛ ኃይል የሚሞላ በመሙላት ሳይሆን በመራገፍ ነው። በቃ በመራገፍ እንትን ለምሳሌ እኮ ይሄ በኦርቶዶክስ ተዋህዶ አስተምህሮ ንስሐ የሚባለው ነገር እኮ ኢነርጂ እንድትጠቀሙ ምንድነው እንደ ያለህ ነገር አራግፍ። ይሄ ቂም ጥላቻ የሚባሉ ነገሮች እኮ ማለት ነው ይሄ በርደኖች ስትለቃቸው ይሄ ዋና ፖርቱ ለምሳሌ ድሮ እኔ የገረመኝ ነገር ስለ አንድ እንትን ላይ ስለ ጸሎት ተናገረና ከዛ ስለ ጸሎት ተናገረ። ከዛ ጸሎትን የሚረዳው የነበረው ዲፊኒሽን እና ለምሳሌ እኔም አንተም አይዶን ነው ጸሎት ይላለን እንትን እኛ ለጸሎት ምንለውና ጸሎት ይለያያል። እኛ ጸሎት ምንለውና ጸሎት ይለያያል። እና ከዚህ በፊት እኔ ጸሎት በራሴ እስከ ጸሎት የሚላቸው ነገሮች ነበሩና ከዛ ብዙ ሰው በእንትን ኮን አቋለ ለምሳሌ እነዚህ በልብህ ነው እግዚአብሔር ልብና ኩላሊት ይመረምራል የሚባሉ ነገሮችን ከዛ ጋር ለምሳሌ አያይዤ ይሄ ግብዝነት የሆነ ነገር እኔ ብለህ የምትከማቸው ነገር ማንነቶች አሉ አይደል? እኔ ብለህ ደረበ እኔ ብለህ እንዲህ የምትላቸው ነገሮች አሁን እነሱ በኦርቶዶክስ ተዋህዶ አስተምህሮ በንሳት እነሱ ስታለቃቸው ምን ይሆናል? ልብን ይጸዳል። ልብ ደግሞ የእግዚአብሔር ፖርት ነው፣ ላይኑ ነው። ከዛ ይሄ የመገናኘት እድልህ እና ስለ ስሜት የሚለው ነገር ለምሳሌ ስሜት እየጸዳ ለምሳሌ እኔ ችግር ብሎኝ ተቸገርኩ ስሜት የመቸገር ስሜት ከጸለይኩኝ ችግር ነው የምጠራው። ስለዚህ አሁን ቸግርሆ ራሱ ከዚህ ችግር አውጣኝ እንዲህ ያለብኝ ምናምን ካልክ ችግሩ ነው። ምክንያቱም እንደሚመስለኝ ይሄ ወርድ እኔ እናንተ ነው የሚያግባባል። ይሄ ቃል የእግዚአብሔር አምላክ ቋንቋ ፊሊንግ ነው እንደሚመስለኝ። ፊል ማድረግ አለ ስሜት ነው፣ በቃ ስሜት ነው እና ስሜት ነው የሚያዳምጥ ገባ ስሜት ነው የሚያዳምጥና ለምሳሌ ድብር ያለኝ ስሜት ከሆነ ይሄ የድብርታ ስሜት ነው ያለው ማለት ነው። ያ ድብርታ ስሜት የሚፈጥሩት ደግሞ ቂም ነው፣ ጥላቻ ነው፣ ፍርሃት ነው ገባ። እነዛ ግን አንተ ከላይ ላይን እያለቀካቸው ሲመጣ ግን ምን ይመጣል? ውስጥህ ላይ ለምሳሌ ፍራቻ አለ። ፍራቻ አነሳው ማለት ውስጥህ ላይ እኮ ተፈጥሮህ ላይ ምን አለ? ድፍረት አለ። ለምሳሌ ቂም አለ። የቂም በርደን አነሳው ውስጥ ላይ ምን አለ? ፍቅር አለ። ያለህ ነገር ነው፣ ኑሮ ነው የተፈጠርከው። ስለዚህ ባይ ዲፎልት ኖርማሊ ባይ ዲፎልት ስትፈጠር የፍቅር ሰው ነህ፣ የሰላም ሰው ነህ፣ የሰላም የተረጋጋ ሰው ነህ። ጭንቀት ምናምን አታውቅም አፈጣጠራችን። ከዛ ራሳችን ጭነን ነው ከዛ ወደ ጭንቀቱ ወደ ፍርሃቱ የመጣ ነው። ለምሳሌ ትክክለኛ ፖርቱ ማንነት አገኘው ሰላም ሆን ካደል ስትጸልይ በሰላም ነው እነሆ ሰላም ወደ አንተ ይመጣ ነው ማለት ነው። የሰው ልጅ የልቡን ያሻው ይኮንለታል ይላል ቅዱስ ቃሉና እና ምን ይሆናል መሰለህ እዚህ ጋር ያለ ፖርት ነው በቃ መቆጣጠር ያለበት እዚህ ጋር ያለ ነገር እዚህ ምን ይሰማሃል ውስጥ ነው በቃ ልብህ ምን ይላል ስሜትን ከተቆጣጠርኩ አሁን ለምሳሌ ልብህ እየተረበሸ ነው ከማለት ለምሳሌ ልብህ የተረበሸ ብለህ ከመጮህ ይልቅ እየተረበሸውን በተቻልከው ታውጣውና ከዛ ይሄ ንጽት ካለ በቃ ኮኔክሽኑ ወደ በቃ የቀለለ ይሆናልና እኔ ይሄ እንደዚህም ብለው ዝም ብለው በእንትን በቃ ራሴ ኤክስፐሪመንት አድርጌው የሞከርኩ እኔ ደግሞ ሙሉ በሙሉ ሰርቶልኛል። የሞከርካቸውን ብቻ ነው እዚህ ያያወራን አዎ እንደዚህ ይባላል አይደለምና የሆነ ነገር እንደዚህ እንትን ስታረገው በተለይ ይሄ ዘርተ ማጨድ ነው። ሁሉም ኤቭሪባዲ ዘርተ ማጨድ ነውና ለምሳሌ ይሄ እዚህ ጋር ሰላም ካለ በሰላም ኢነርጂ አንተ ከእግዚአብሔር ጋር ከተገናኘ ጥላቻ እኮ የለም። ሰውንም እኮ አትራክት የምታደርገው ሰላም ያለውን ሰው አትራክት ታደርጋለህ። በቃ ሃየር ኢነርጂ ነው። በቃ ይሄ ፖርቱ እያጸዳ እንትን ስትለው ከዛ ምን ይመጣል? አይ መዋተት አሁን ለምሳሌ
ምክንያቱም ለዛ አልተፈጠርክማ። አሁን የገባኝ ነገር ለማግባስበስ እንዳልተፈጠርኩኝ አሁን ገባኝ። በቃ ይሄ ማግባስበስ ልቃማ አልተፈጠርኩኝም። በቃ ገባ። ምክንያቱም ሰው ሰላም ነው፣ ሙሉ ነው። በራእይና በአምሳሉ ፈጠረው ማለት እኮ ለምሳሌ የሆነ ታይ ሰው ለምን የተፈጠረ ይመስላል? ወደዚህ ስንመጣ ምን ልናደርግ ነው የመጣ? ያው በአስተምሮች አሉ፣ በቤተክርስቲያን ምን የተማርናቸው አሉ። ከዛ ውስጥ አንደኛው ስሙን አክብሮ ቀድሶ መንግስቱን እንዲወርስ ነው እና ደግሞ የክብሩ መገለጫ እንዲሆን ነው፣ የጥበቡ መገለጫ። የሰው ልጅ ትልቅ በጣም ረቂቅ የሆነ ፍጡር ነውና እግዚአብሔር ይህንን ረቂቅ የሆነውን ፍጡር መፍጠር እንደሚችል ማሳያ ነው። ሌላም ደግሞ ጀስት አሁን እንዳልኩ አመስግኖ ክብሩን እንዲወርስ ነው። በቃ እና የገረመኝ ነገር ወደዚህ የመጣ ነው። በቃ እነዚህ ማመስገን እሱ እንደፈጠረን ነው። ገባህ እንጂ የሆነ ነገር አያስፈልግም እያልኩኝ አይደለም። ግን ለምን መስገን ነው ያ የሚያስፈልግ? በቃ እዚህ ነው። በቃ ለምሳሌ ህይወት የሚባለው ነገር እዚህ ነው ያለው። በቃ እዚህ ነው ያለችው። ለምሳሌ ይሄ ሞባይል የኔ ነው፣ ግን ከኔ ውጭ ነው ያለው። አሁን ያንተ ካንቶች ነው ያለው፣ ከኔ ውጭ ነው ያለው። በቃ ያለሁት እዚህ ጋር ነው። ገባ? እና አንዳንዴ ይሄ ስጋ ዋጋ የለውም የሚባለው ነገር እኔ አላምንበትም። ይሄ ታውት ማዳሪያ ነው። ያ የእግዚአብሔር ቃልም የሚያደርግ የሰው ልጅ እኮ ቤተክርስቲያን ይባላል። በቃ የአንድ ክርስቲያን ሰውነት ራሱ ቤተክርስቲያን ነው የሚባለው። በቃ ከህንፃውም ውጪ ኢቨን ጀስት ደግሞ ከህንፃው የሚሰራው ቤተክርስቲያን አለ። ቀጥሎ ደግሞ ያለው ምንድነው? የሰው ልጅ ነው። ከዛ ደግሞ የክርስቲያን ቤት፣ አሁን የኛ ቤት የእያንዳንዳቸው የክርስቲያኖች ቤት ቤተክርስቲያን ነው የሚባለው። ስለዚህ ቤተክርስቲያን ማለት ደግሞ የክርስቶስ ማደሪያ ነው። ትክክል። ልክ ከዛ አንጻር ለሰው ያለን ክብርም በዛው ልክ ወይ ለራሳችን የምንሰጠውን ክብር እግዚአብሔር ማደሪያ ነው፣ የክርስቶስ ማደሪያ ነው ሰውነታችን ብለን ለእሱ ክብር ስንሰጥ ሌሎቹ ነገሮች ችላ ማለት እንጀምራለን። ይህ ገንዘብ ሊሆን ይችላል ኦር ሌላ ቁሳቁሶች ምናምን የሚያጣሉን ጥለናቸው የምንሄዳቸው ነገሮች ናቸው። ሞር ሰውነት ላይ ፎከስ ማድረግ ጀስት አንተ እንዳልከው ማለት ትክክል። በቃ ሌላ ቀርቶ በቀላል ማለት ነው። ስለዚህ ቦዲ ስለዚህ ስጋ ከተረዳ በቃ ይሄ ተረዳ ማለት እያልክ ወደ ሰሪው ይገባሃል። ከሰሪው ጋር ትገናኝበት። አሁን ለምሳሌ እኔ በዚህ በቃ ጭምልቅልቅልቅ ብሎ የመጣው ነገር መጀመሪያ ስለዚህ ያወቅኩኝ እያልኩኝ ስመጣ ግን በቃ በአንድ ሁሉም ነገር የሚደረግ ነገር የለም። በቃ አንድ ስቴፕ ሁሉም እድገት መንፈሳዊ እድገት አለ፣ የእውቀት እድገቶች አሉ። እያንዳንዱም ደረጃ በደረጃ አንዱን ስቴፕ እያለፍክ ነው የምትሄደው። ከዛ ኢንላይትመንት ጋር ልክ ስትመጣ የሚገለጹልህ ነገሮች አሉ። እሱም የሚመጣልህ ከእግዚአብሔር ነው፣ ቀጥታ የሚመጣልህ መንፈስን ማዳመጥ ትጀምራለህ። ሁሉም በዚህ አንግል ነው የሚሄደውና በጣም የሚገርሙ ሀሳቦችን አንስተናል። አይሆፕ ድጋሚ በደንብ ማውራት አለብን ብዬ አስባለሁ በሌላ ኤፒሶድ ማለት ነው። እና እስኪ ለዛሬ ፍስሐ እነዚህ አሁን እንደዚህ በጭንቀት የሚቸገሩ ኦር የሚከብዳቸው ምናምን ላይፍ ኦር ቦሪንግ የሆነባቸው ወይ ደግሞ አንተ ያለፍክበት ህይወትን አሁን ላይ እየኖሩ ያሉ ሰዎች ቢመጡ እርዳታን ቢፈልጉ እንዴት ነው የምታግዛቸው? አንደኛው ማለው በተናገር ነው ያ ነገር መጠቀም ይችላሉ። እሱ እንዲጠቀሙ ማገዝ ትችላለህ አንተ? በደንብ አግዛቸዋለሁ። በደንብ አግዛቸዋለሁ። ምክንያቱም ይሄ ነገር ቀላል ነገር ነው። አንደኛው በእንትን ላይ ያገኙታል፣ ዩቲዩብ ላይ ጉግል ላይ ራሱ እንደሚሰራ ኤኤፍቲ ማኑዋል ካሉት ያገኙታል። እና አንዳንድ ነገሮች ሰው የሚያግዛቸው ነገር ቢኖር የሆነ እንዳይደነግጡ አንዳንድ ስሜቶች ከአቅም በላይ ሲሆን ምን የሚፈጠር ነገር እንደሌለ ማወቅ አለባቸው። ከዛ በቃ ሂል እያረጉ በደም ደግሞ ለውጡ ደግሞ በቃ ወዲያው አጭር ነው። ግን መጀመሪያ ግን ይሄንን ከማድረጋቸው በፊት እኔም የምመክረው ነገር ምንድን ነው ስለሱ ማወቅ። ምንድን ነው ይሄ ቴክኒክ? ለምሳሌ እንትኑ እንደሚሉት ኢነርጂ ሎክ ነው የሚሉት። ለምሳሌ ይሄ ሰውአዊነት ለምሳሌ ሰው ሆነ የተሰጠው ኃይል አለ አይደል? ለምሳሌ ኃይሉ እንዲወጣ መፍቀድ ማለት ነው፣ መንገዶችን ማጽዳት። ከዛ ኃይሉን እንትን የሚለው ማለት ለምሳሌ ራችን ላይ ተሸክመን ያላቸው አለ አይደል? ይሄ ኢነርጂውን ያ ኢነርጂ ሂል ስናረገው ስናወጣው ለምሳሌ ትራውማ አለ። ለምሳሌ አንዳንድ ሰው ወይ የሚያስፈልገው ለምሳሌ ኦፊስ ለሆነ ቢሮዎች አንዳንድ ለማስፈጸም ሰው ላይ ለመናገር በጣም የሚፈራ ሰው አለ። በሀሳቡን ለመግለጽ በጣም ነው የሚፈራ። እውቀት አለው ገባ።
እና ያ ነገር ወይ በልጅነት አንድ ነገር ሆነዋል እሱ ይሄ ነው ብለው ላይ ያስረዳ ይችላል ወይ ይሄ ነው አትሉም ግን ተሰብስበው እንዳልኩ ይሄ የእንትኖቹ ቢሎቹ ተቆጥሮ መጨረሻ ላይ ግን ፊሊንግ ሆነ ቁጭ ብለዋል ያ ፊሊንግ ደግሞ ለምሳሌ ሐዘንኛ ሆነ ወደ እግዚአብሔርህን በቃ ያሳዝናል ይይዛል በቃ በጣም ነው የሚይዝህ እንደያዘ ደግሞ በቃ ቦዲን ይነግራልና እሱ ሄል ስታረገው በቃ ምንም የምትጨምረው ነገር እኮ የለም ይሄ እኮ ለምሳሌ የሆነ ነገር የምትጨምርበት የምትቀንስበት አይደል በቃ የሆነ ነገር አውጣ የሆነ የምትከትበት ነገር የለም የራስህ ይሄ የተሸከምከው አለ አይደል ሸክሙ ታራግፈውና የራስን ሃየር ኢነርጂን እንዲወጣ ነው የምታረገው መንገዱን ብቻ ነው የምታስተካክለው አዎ በቃ መጥረግ ነው ተጠርቀው በቃ ተፈጥሮ እኮ አለ በቃ ራስን የተፈጠርኩበት ሰው ሆነ የተፈጠርክበት እኮ ፈሪ ሆነ እኮ አልተፈጠርክም በኋላ ነው ፈሪ ሆነ ተጨናቂ ሆነ እኮ አልተፈጠርክም በኋላ ነው የምትጨነቀው አንዳንዴ እኮ በቃ ጭንቅ ብለው እኮ የሆነ መሬት ብትውጠኝ ትላለህ በቃ ይጨንቃል ግን በቃ ትረበሻለህ ተረባሽ ሆነ አልተፈጠርክም ግን በየሆነ ነገሮች በማዋቅም ባለማዋቅም ተሰበሰቡ አይደል በጣም ያስጨንቃሉ ግን እነሱ ነገሮች በቃ ስታወጣቸው ግን ዋና ፖርቱ ታገኘዋለህ ዋና ውስጥህን ማለት ነው ያ ፖርቱ ስታገኘው ግን በቃ ላይሁ በቃ ይፈስልሃል በቃ የምትደክመው ነገሮች ይቀንሳሉ እና ይሄ እነዚህ በተለይ ይሄ ጥርሱ ነክሳ ያለው ሰው ግን ይየው እስኪ ራሱን ይጠይቅ ራሱን ይየው አገጩ እናስተውለው ሁላችን ጥርሳችን ስንራመድ እንዴት ነን አገጫችን ጠብቀዋል እስክኒ ስንተኛ አገጫችን ጠብቀዋል እጃችን ተቋጥረዋል ወይ ምን ተከማችተራው ተፍታተን ነው ያለ ነው የሚለው ነገሮችን እንስክንያቸውና በዚህ ነገሮች ራሳቸው እንትን ይላሉ አይ እንትን ካሉ ደግሞ እኛ ማናግዛቸው መንገድ የለም ሰፖርት ናጋቸዋለን አንዳንድ ሰው ደግሞ ቤት መቀመጥ አይወድም በቃ ውጪ ነው ደስ የሚለው ቤት እንዴት ትቀመጣላችሁ ይላል በቃ አሁን አንዳንዴ ለኔ ሰው ምን ይለኛል መሰለ መጠጥ አልጠጣም ኦሬዲ ያቁማል እሱ መጠጥ አልጠጣም ከዛ አንድ ሰው አገኘዋለሁ ከዛ አንድ ሁለት እንበል ምናምን ይለኛል አልጠጣም እንዴት አድርገህ ትኖራለህ ይለኛል ያለ መጠጥ እኮ ወንድ አይደለ ግን እግዚአብሔር ይመስገን ከዛ በፊት ግን እኔ ግቼዋለሁ ጠጥቼዋለሁ ገባህ ወጥቶልኛል እግዚአብሔር የተመሰገነ ይሁን ስሙ ይቀደስና አንተ ከዛ እንዴት ትኖራለህ ይላል ወደ ቤት መቀመጥ የሚልህ ልመጣለህ ነው ከዛ አንድ ደግሞ ትራንስፖርት ላይ ምናምን አንተ እንደዚህ አርሴ እንደዚህ ይለኛልና እግዚአብሔር ይመስገን አላቀም የኳስ አርሰናል ማንቼ ይለኛልና ከዛ እንደዚህ ጉድ ሰራን ይለኛል ምን ልመልስ ከዛ ኳስ ግን አሪፍ ነው እንዴት ነው አይ እንትን ነው ዝሮ እኮ ይሄ ማዝናኛ ነው ምንም ችግር የለው እኔ ቲቪው ከተከፈተ አዋለሁ ወደ ኳስ ነው እንትን ብዙ ይሄ እውቀቱ አዌርነስ የሌለኝ እንጂ ችግር የለው እንትን ነው እኮ አረ ምንም ችግር የለው ግን ዛሬ ማታ ያየው ነገር ወይ ትራንስፖርት ላይ ምናምን ይጠይቅ አይ እንደዚህ አረገ ጉድ ሰራን ይለኝና ከዛ ከሱ ተከትዬ መቀጠል የነበረብኝ አላቀው አንተ ሰጥልና ከዛ ወንድ አይደለም እንደ ኳስ አጣይ ምናምን ይለኛል አይ ዝም ብዬ ምናምን እላለሁ ከዛ አንዳንዱ ደግሞ ይሁን ቲክቶክ ላይ ያለ የሆነ ነገርና አሬገል የሚለው ነገር ያለው ይለኛል ከዛ እዛ ላይ ያልየውን አንተ ለምሳሌ ቲክቶክ ላይ የሆነ አነጋጋሪ የሆነ እንትን አለ መሰለኝ ቫይራል የሚወጣ ነገሮች አሉና ከዛ ስለ ቫይቫሩ ዲስከስ ያደርጋሉ እንደዚህ ሲቀላቀል እኔ አላውቀውም ተጣጣና ለዛ እና ከቤት መቀመጥ ላይ ለምሳሌ አልፌ ወይ ለምሳሌ ወደ ቤት ነው የምገባው ብዙ ሰዓት ቤት በመቀመጥ ነው የማሳልፈው ለምሳሌ እንኳን ለምሳሌ ድሮ ለ30 ደቂቃ ቤት መቀመጥ በጣም ይከብደኝ ነበር ምግብ ቀርቦ ለመብላት አሁን 3 ቀን ሙሉ ከቤት አለመውጣት እችላለሁ ስልኬ ሳልጠቀም ዝም ብዬ ምን ያደረክ አሁን ለምሳሌ ምን ይባላል ስልክም ሳትጠቀም ወይ ቲቪ ሳታይ ምንም በቃ ምንም ነገር ሳታደርግ ዝም ብለህ ቁጭ በል ይባላል በዛ ሰዓት ምንድነው የምታደርገው በቃ ዋና እንትን ዝምታው ራሱ ነው የምንለማመደው ዝም ብለህ ወደ ላይ ነው የምታየው በቃ ዝም ብዬ ለምሳሌ ወይ ወረቀትና ስክሪፕቴን ይዤ በቃ ለምሳሌ ዝም ማለት በቃ መለማመድ በቃ ዝም ብላለሁ በቃ የዝምታው በቃ ዝም ማለቱም በቃ ዝምታው ራሱ እንለማመደዋል ዝምታውን ራሱ ውስጡ ምን አለ ዝምታ ውስጥ በጣም በነገራችን ውጭ ላይ የውጭ ርቀት ቅርብ ነው ለምሳሌ ይሄ ከልን ይሄ ግድግዳ አለ
ውስጥ ግን እልቆ መሳብ በጣም መቼ ሄደህ ታልቀዋለህ። በቃ ዝም በል ብቻ ሞክረው እና ዝም ስትል በጣም ሰፊ ነው አውዱ። ዝም ስትል ብዙ ቦታ መሄድ ትችላለህ በዛ ውስጥ። በቃ ማለቱ በቃ ምንም ነገር አለማድረግ ነው። ከዝም በቃ ማለት ነው ቃለ መናገር ነው። ሜዲቴት ማድረግስ ሜዲቴሽን አርምሞ ወይ እሱ ደግሞ የራሱ እንትኖች አሉ ህጎች ምናምን ይኖሩታል አሉ። እሱ ደግሞ ግን አሁን በደንብ የሚያስፈልገን ዝም ማለት ነው። በቃ ዝምታ በቃ ለምሳሌ ትራንስፖርት ላይ የሄድክ ለራሱ እኮ ማለት ነው ስልክህን ክስ ላይ አድርገህ በቃ ዝም ማለት መለማመድ ነው። ምንም ነገር አለማድረግ ነው። ተአምር እኮ የለም። በቃ በዙሪያ ያሉ ነገሮችን ማስተዋል መቻል ነው። በቃ ለምሳሌ እንዲህ በቃ እንትን ከምትለው ጥልፍ የምትለው አንዳንዴ ዝምታ በነገራት ላይ እኔ ከመገናኛ ሲኤምሲ ትራንስፖርት አልጠቀምም። ማታ ወክ ነው የማደርገው። በእግር ነው የሚሄደው። ከዛ ግን ይሄ ኮሪዶሩ ሰረቅጦ ምናምን እያንዳንዱ የረገጥኩት እሱ ለራሱ በቃ ዝም ብለህ ስልኬ ወይ ሳይለንት አደርጋታለሁ። ረጅም ጊዜ ብዙ ለዝሮ 6-7 ወር ይሆነኛል። ጠዋት ነው ትራንስፖርት የምጠቀመው እንጂ ማታ እንትንም ስለሚቀዘቀዝ በጣም ደስ ይላል። አየሩም ስለሚቀዘቀዝ እሱ ለራሱ ዝም ብለህ ወክ መሄድ ለራሱ በቃ የራሱ የቻለ ቴራፒ ነው። ዝምታ በጣም ፓወርፉል ቴራፒ ነው። በቃ ግዴታ እንደዚህ የሆነ ቦታ ላይ ተቀምጠ የሆነ ነገር እያረክ አይደለም። በቃ የሆነ ነገር በቃ ከሆነ ነገር ውጪ ሆነ በቃ ዝም ማለት ነው እኮ። ዛሬ መንገድ ላይ እየሄድክ ለራሱ በቃ ራሱን የቻለ በቃ ቴራፒ ነው። በቃ መራመዱ የራሱ የቻለ በቃ ቴራፒ ነው። ወክ ዝም ብለህ ወክ ታረጋለህ። ወክ በቃ ብቻህን በቃ ነው። በጣም አሪፍ ነው እሱ ለራሱ። አንደኛው ለእንቅልፍም ያግዛል፣ ሌላኛው እንትኖችንም እና በነገራችን ላይ ኢነርጂያችን መቆጣጠር ከቻልን እኮ ሌላ ቀርቶ ኢነርጂ እንደዚህ መቀየር ትችላለህ። ለምሳሌ ተናደር ፍሊፕ ታረጋው። ተናደር ካደል በአቋቋም ብቻ መቀየር ትችላለህ። እስኪ እንዴት? አንድ ለምሳሌ ምንም ነገር እንዲህ ብለህ ስትቆም እንዲህ በቃ እንዲህ ቀጥ ብዬ እንዲህ ነው የምቆመው። እንዲህ በቃ እንዲህ አልጋ እንዲህ ስትቆም ፊቴ ላይ ምንም አይታይም። በቃ እንዲህ ስትቆም ማለት ነው። አንተ አታውቀውም ግን የሆነ እንትን ካለ ማለት ነው። ወይ ደግሞ እንደዚህ ማለት መሀል ቦታ ላይ እንኳን ባስቸግረ እንደዚህ ወገብህን ይዘህ ከቆም ኢነርጂህን በቃ ሽፍት ያደርጋል። በአቋቋም ማለት ነው። አየተፈጥራችን በቃ በአቋቋም እንደዚህ ወገብህን ይዘህ እንደዚህ ከቆም ኢነርጂህን ሽፍት ያደርጋል። እንደዚህ በቃ እንዲህ ብለህ ከቆም በቃ ኢነርጂህን ሽፍት ያደርጋል። ግን እኛ ለምሳሌ ሽፍትም ለምሳሌ አዌር ለሆኑ ሰዎች ሽፍት እያደረገ ሊታወቁት ይችላሉ። ግን አንተ ላይ ይሁ ማለት ሽፍት እያደረገ አይደለም ማለት አይደለም፣ እያደረገ ነው። ምክንያቱም ይሄ ነው ቦምባ፣ ይሄ የውሃ ቦምባ እየፈሰሰ ከዘጋው ይቆማል፣ ከተከፈተ ይፈሳል። ገባ? እና እዚህ አንተ ነው መዝጋትም መክፈትም የምትችለው። እና አንዳንዴ ለምሳሌ እንደዚህ ቆመ የታለ ሽፍት አደረገ ላትል ትችላለህ። ማየው አለ አይታይም ማለት አይደለም። ግን አንተ ማየት አልቻልክም ማለት ደግሞ ሽፍት የለም ማለት አይደለም። እና በቃ ሰውነታችን ደግሞ በቃ ይሄ ቦዲያችን በቃ እንደዚህ እንትን ነው። ለምሳሌ አንዳንድ ይሄ ስልክ አለች አይደል? ለምሳሌ ሴንቲንግ ላይ ገብተን ጋላሪ የሆነ ነካ እንደምናደርገው ይሄም በቃ እንደዛ ዳሽቦርድ ነው። በቃ የሆነ ቦታ እየገባ ተነካካለህ ታስተካክላለህ። በቃ ደግሞ እኔ እንደዚህ ስልክ ምለው በስልክ ዙሪያ ስለሆነ ሙያዬ ብሮ የሆነ አንድ ስልክ ሊድ አድርገህ እንደዚህ ትጠግነውና ከዛ ስልኩ ሲበራ በቃ ደስ ይላል። በእንትን እንኳን የሆነ እቃ እንኳን ሲሰራ ማለት ነው። ኢማጂን እዚህ ጋር ደግሞ የሆነ ነገር ነካ አድርገው በነገራችን ላይ ሌላ ቀርቶ እንደ ቀላል የምናየው ነገር መንጠራራት እሱ በጣም እኔም እንጠቀመዋለሁ። መንጠራራት ያለው እንትን መንጠራራት በጣም በጣም ለምሳሌ ስትተኛ አንጣር በመተኛት በጣም ፓወርፉል ነው። ከመተኛት በፊት ተንጣር ምናምን ስትተኛ በጣም አሪፍ ነው። ጠዋትም እንደዛው እና መንጠራራቱም እንደቀላል ነው። ከራሳቸው ይቻሉ ነው እኮ ይሁንም ለዚህ በቃ ራሳችን በቃ እንደዚህ በቃ ሁሉ እጃችን ላይ እኮ አለ። ለዚህ ምን ተንጠራታ አፋታት እንደዚህ ስታረገው ከለች ይላል ድምጽ አለ። እና ራሱ የራሱ እንትን አለው። ግን ግዴታ ለምሳሌ እኛ አይገባንም እንዳልኩ ይሄ ቦርዱ ምልክቱ ተወውና ማለት ነው ከራሱን ይናገራል። ለምሳሌ እንደዚህ ጓ ይላል አይደል? ምን ሆኖ ነው ጓ ያለው አናውቀውም። ግን ነው ለቀዋል በቃ የሆነ ነገር እንትን እያለ ነው። እና ደግሞ ይታወቃል። ይሄ በባዶ እግር የሚኬደውስ በባዶ እግር እሱ ደግሞ በጣም እንትን በተለይ ከቻልክ እኔ ራሴ ላይ የሞከርኩት
ጭቃ አለ አይደል? ጭቃ ውሃ ያለው ነገር እንደዚህ አፈር ምናምን ወይስ ጭቃ? አፈር ምናምን አፈር መርገጡ ግራውንዲንግ ነው። ግራውንድ ለምሳሌ እንትን ኤሌክትሪክ ምናምን የሚነዝረው እንደዚህ ብረት እኔ ራሱ ይደዝረኝ ነው። እሱ ይሄ ባዶ እግር እንትን ስትቆም ምናምን ይተውሃል። እኔ ሞክሬዋለሁ። እንደዚህ ያደርገኛል። በቃ ነገር ስነካ እንደዚህ ነው የሚነዝረኝ። ከዛ እንደዚህ ግራውንድ አደረኩኝ። እንዲያም ከማን ነው የሰማሁት? ከዶክተር ሮዳስ ነው የሰማሁት። እና ከዛ እኔ ደግሞ እንደዚህ ነገር ከሰማሁኝ በተለይ ሰው ላይ የሚሰራ ከሆነ በቃ ሞክረዋለሁ እና ሞከርኩት፣ ሰራልኝ። ከዛ ይሄ እግሬ ቅድም የጀመርነው ጋል የሚባል ነገር ጭቃ ላይ አግኝተህ እንደዚህ ጭቃው ካበካው ማለት ነው። በዛም ሂል ማድረግ ትችላለህ። ሂል ያደርጋል። የሆነ ፊሊንግ ሂል ያደርጋል። ለምሳሌ እግሬ ያቃጥለኛል ብለህ መዝለል የለብህ። እዚህ ጋር እኮ በቃ ከበረኝ ብለህ በቃ ማየት ብንችል በቃ አሪፍ ነው። እንደዚህ እኮ አደረገኝ የሚለው ነገር ፊል ማድረግ ነው። ይሄ ቦዲን በቃ ከቻልክ እያንዳንዱ ነገር በቃ ይነግርሃል። በቃ ዲሲፕሊን ነው። አሁን ለምሳሌ እኔ ድሮ መንገድ እንኳን ልራመድ ሳስብ ለራሱ ወደዚህ ኧረ መቼ ይደረሳል ነው የምለው። በቃ ሩቅ እንደሆነ ነው ገባ። ምክንያቱም በቃ ይሄ እንትናችን ብሎክ ተደርጓል። ኢነርጂን ልክ እንዲህ ስትል ይወርዳል ኢነርጂ። በቃ ምክንያት ተሸክመሃል እኮ ስሜት ነው እኮ በነገራችን ስሜት አይ ዶንት ኖ። ሌላ ነገር ለምሳሌ ይሄ ሚዛኖች አሉ ታውቀዋለህ። የስሜት ሚዛን በጣም ከባድ ነው። ደግሞ ይሄ ስሜት ደግሞ እንደ የላይላይን የሆነ ተራራ የወረደ ነው የሚመስል። የሆነ ስሜት ከሂል ስታደርገው በቃ ተራራ የሚያክል ካንተ የወረደ ነው። ሰውነት እንደ ካርቶን ነው የሚቀለው፣ ይታወቃል። ሰውነት ሲቀል ይታወቃል፣ ይቀላል። እና ስትራመድ ራሱ በቃ አይደክምህም። አንዳንድ ነገር ለምሳሌ ትራንስፖርት ለመጠበቅ እኮ መቆም ያቀተናል። ድክም ትላለህ። በቃ ድክም እንኳን ልንራመድ ትራንስፖርቷ እስከምትመጣ መቆም ያቀተናል። ገባ? ምንድነው በቃ ይሄ ስሜት እንደ ስሜት ትልቅ ተቆጣጥሮታል ማለት ነው። ስሜት በጣም ፓወርፉል ነው። ስሜት በጣም ለምሳሌ ይታወቃል። ስሜት ከላይ ላይ እንደዚህ ሲራገፍልህ ልነግርህ አልችልም። ፓወር ይመጣል፣ ትነቃቃለህና እነዛ ነገሮች በጣም ፓወርፉል ናቸው። ያ ልክ ስሜት ሲሰማቸው ምናምን ንዴት ሊሆን ይችላል። ያኔ ልክ አንተ እንዳልከውም እንደዚህ እጃቸውን እንደዚህ አድርገው ወገብ መያዝ ምናምን ይቻላል። ከዛ በተጨማሪ ደግሞ ውሃ መጠጣት፣ ትንፋሽ ማስገባት፣ ማስወጣት፣ በእንደዚህ አይነት መንገድ ስሜታቸውን ፍሊፕ ማድረግ ይቻላል። አዎ ትክክል ነህ። ቅድም እንዳልነው ማለት ነው እዚህ ጋር ኤኤፍቲ ማኑዋል ቴክኒክ የሚያደርግ ሰው ውሃ መጠጣት አለበት መጀመሪያ ከማድረጉ በፊት። አዎ ውሃ አሪፍ ነው መጠጣቱ። ለምን መሰለህ? ሰውነትህ ላይ የኤሌክትሪክ ንዝረት ይተላለፋል በዛን ሰዓት ልክ እንትን ስታደርግ ማለት ታፕ ስታደርግ እንትን ይሄ ኢነርጂው ፍሊፕ ሲያደርግ ይቀየራል። ለምሳሌ በዚህ ያዛጋሃል። የጥልቅ ማስተንፈስ፣ እንባ፣ ይሄ ጋዝ መቃጠል፣ ብዙ ነገሮች አሉ አይደል? በዛ መሀል ግን የኤሌክትሪክ ንዝረት ሰውነት ላይ ይተላለፋል። በቃ በዚህ ኤሌክትሪክ እና ምንድነው እንዳይሉ ውሃው አሪፍ ነው። ምክንያቱም ሰውነት ላይ የኤሌክትሪክ ንዝረት ይተላለፋል። እና ይሄ እንትን ደግሞ ይሄ አሁን ያነሳው ይሄ ዲፕ ብሪዝ አውት እሱ እንደ ቀላል ነገር ነው የምናየው። እኔ በነገራችን ላይ አንድ የ2 ቀን የስ ብቻ ኮርስ ወስጄ ነበር ለብቻው። እሺ አርት ኦፍ ላይፍ የሚባል አለ። አርት ኦፍ ላይፍ የሚባል አለ ኮርስ የ2 ቀን ነው። 2 ቀን ሙሉ ስለ ብሪዝን ነው። ለምሳሌ ስትድሮ እዚህ ጋር ነው አብዛኛው ሰው እዚህ ጋር ነው የሚቆመው። እስትንፋሳችን ስንስብ ልብ አካባቢ ነው የሚቆመው። ግን ትክክለኛው ስትስበው እስከ ሆድህ ነው። እስከ ሆድ መሄድ አለበት። ስትስብ ደግሞ ሆድን ይወጠራል። ስታስወጣ ሆድህን ነው የሚገባው። እስከ ሆድህ ነው በቃ እስከ ሆድህ ሙልት ይላል። እና ይሄ በአፍንጫ እንትን ከዛ ደግሞ ስትል ይሄ ጎረርህን እንዲያግዝ ማድረግ ትችላለህ። ከማለት ይልቅ ለምሳሌ እንትን ኤግዛምፕል 4 ሰከንድ ታስገባለህ። 4 ሰከንድ ታውጣለህ አይደለም 2 ሰከንድ 4 ሰከንድ ታስገባለህ። 2 ሰከንድ ያዝከው እንበል 7 ሰከንድ ነው ማስወጣት ያለብህ። 7 ሰከንድ ለምሳሌ በማስወጣት ትቆያለህ። አዎ ለምሳሌ አስገብተህ ብለህ መጨረስ የለብህ። መውጣቱ ላይ መርዘም አለበት። ለምሳሌ 4 ካስገባህ ወይ 3 ወይ 2 ማውጣት የለብህ። 4 አስገባለህ 4 ሰከንድ አስገባው
4 ሰከንድ አስገባን እስትንፋስ 2 ሰከንድ ያዝን ከቻልን 7 ካስገባነው ይልቅ የምናወጣው ረዘም ብለን ለምሳሌ ይሄ ልምድ አለ። ይሄ ከልምድ ነው እና በደንብ ከማለት ይልቅ ደግሞ ቀስ ብሎ እንዲወጣ ማለት ለምሳሌ በነገራችን ላይ ስትስበው ለራሱ ለመጀመሪያ ለምሳሌ መጨነቅም የለብም። እንደዚህ ለምንድነው ማልስበው የምትችለው ማድረግ አለብህ። ለምሳሌ አንዳንድ መልበድ አለበት። ለምሳሌ አንዳንድ እንደዚህ ከሆድ ነው ለምንድነው እኔ ከሆድ ማልችለው ማለት የለበት። ነገራስ መጀመሪያ እዚህ ጋር የሚቆምብኝ ነበር ብዬ እዚህ ጋር ነው ከልቤ ለራሱ በስነ ስርዓት እሱንም ተለማምዶ ነው ያገኘው። ተለማምጄ ነው እና እንዳልኩ ኮርስም ወስጄዋለሁ 2 ቀን ሙሉ ስለ ብሪዝ ነው እና ታዲያ ኔክስት ላይ ለምን አናወራበት ነገር እና እኮ ሁሉ ነገር ሳይንስ ይኖረዋል። ምክንያቱም ይኖረዋል ለምን እንደሚደረግ እንዴት እንደሚደረግ እሱ ደግሞ አድርገህ ምንድነው የምታገኘው እሱ መጀመሪያ ማወቅ አለብህ። ማንም ሰው ኤንኤልፒም ይሁን የኤፍቲም ይሁን ብሪዝ አውትም ምናምን ይሁን ብቻ ስለ ሜዲቴሽንም ሊሆን ይችላል ከመሞከሩ በፊት ጥቅሙ ምንድነው ለምንድነው የሚደረገው መቼ ነው ማድረግ ያለብኝ ምናምን ብሎ ማጥናት ሊኖርበት ይችላል ማለት ነው። መጀመሪያ አንተ ያደረግከው ስለ ኤንኤልፒም ሊሆን ይችላል ከአሼጋም የተማርከው ሊሆን ይችላል ሌላ ቦታም የወሰድካቸው ኮርሶች ሊሆን ይችላል። ከነሱ ተማርክ ከዛ ወደ ተግባር መጀመሪያ ማወቅ ነው የሚቀድመው። ትክክል ካላውቀውማ ለምሳሌ ኤኤፍቲ ማለት ነው ሰው ስላለ አታደርገውም ማለት ነው። ለምሳሌ ኤኤፍቲ ሰምቼው ማላቅ ገባ አንዳንዴ የሆነ እኔ ደግሞ የሚገርም ነገር አንባቢ አይደለሁም ብዙ የማንበብ ልምድ የለኝም እና ብዙ አንባቢ አይደለሁም። አሁን ግን እግዚአብሔር የተመሰገነ ይሁን ይሄ መጽሐፍ ምናምን ከዛ የሆነ እንትን ላይ እንዳንተ በጣም ትልቅ ሰው አለ እንደ ሮል ሞዴል የማየው ከሱ እንደ ሪኮመንዴሽን ምን ሰማው ከዛ አንደኛው የሆነ ያነባልና ያንኛው ያቃል ምናምን ከዛ እሱ ከ10 ሺህ በላይ መጽሐፍ አንብቧል። ከዛ ምን አለን አብዛኛው እንደኔ ወጣቶች ነበርንና ማለት ነው ማንበብ ያልጀመራችሁ ካላችሁ ከቻላችሁ እንደ ሪኮመንዴሽን ከትልቅ ትህትና ጋር በመጽሐፍ ቅዱስ ጀምሯል። አባቴ ወዲያው ርጬ መጽሐፍ ቅዱስ መዝሙረ ዳዊትና መጽሐፍ ቅዱስ ገዛው። ገባ ምክንያቱም የፈለከው መጽሐፍ ብታነብ አለ አዙሮ ወደ መጽሐፍ ቅዱስ ነው የሚመልስ እና መሰረታችሁ ሲሆን እሱ ይዛችሁ ወደ ዓለማዊ መጽሐፍ ስትሄዱ አሪፍ ነው የሚሆኑላችሁ። እና መንበቢያ ልጀመራችሁ ካላችሁ ምንም በቃ ለምሳሌ እኔ ምንም ሀውቱ ንባብ እንትን የለኝም እቺ ሰማ ወንድም መጽሐፍ ቅዱስን ጀመርኩኝ አሁን መጽሐፍ ቅዱስ ነው የማነበው እና ስሜቱ እንዴት ነው መጽሐፍ ቅዱስ ማንበብ? መጽሐፍ ቅዱስ ማንበብ በቃ በጣም ነው ደስ የሚለው። ለምሳሌ እኔ አንባቢ አይደለሁም ለምሳሌ ላነብ ለራሱ ጭንቅ ይሄ ጠፍጠፍ ምንድነው ማንበብ ደግሞ ብዬ ጠፍጠፍ ነው የሚለው በጣም ነው የሚጠላው። ገባ እና የሚያነብ የሚጽፍ ሰው ምናምን ካይ በጣም ነው የሚያስጠላኝ። ምንድነው ወካወክ የሚለኝ እኔ ማልችለው ነገር ሰው ላይ ሳይሆን ይሄ በነገራችን ላይ ማለት ይሄ ስለ ግሮዝ እና ፊክስድ ማይንድ የሚባሉ የሚገርመኝ ነገር ድሮ እኔ ግሮዝ ማን ነው ፊክስድ ነበርኩ የሆነ ነገር ስትል ማለት ይሄ መች ጠፍቶን እንማቀዋለሁ አልቀበላም በቃ ዝግት አድርጋለሁ በቃ አይሆንም በቃ የሆነም ሰው ያልከው ነገር ማለት ይሄ መች ጠፋኝ ነው ማለት በቃ ዝግት ያለ ነው ለመረዳትም አትሞክር በቃ ፊክስድ ነኝ። ከዛ ግን ይሄ ነው አሁን ለምሳሌ ግን እግዚአብሔር ግሮዝ ማይንድ ሴት ፈጠርኩኝ ማለት ነው። ገባ ይሄ ቆቦል ምንድነው የሚባልበት ግሮዝ በአማርኛ ሲሆን ቆቦል ንቃተ ህሊና ማለት ነው። በቃ የሚቀበል እንደዚህ አታክ ማድረግ ይልቅ ትቀበለዋለህ ታመዛዝናለህ ይሁን ከሆነ ይሆናል ካለ ፊክስድ ባለሁበት ሰዓት ግን ማለት ነው አላቆም ግን መች ጠፍቶኝ ይላል። ገባ ለካ ይዛኔ ምን ነበርኩኝ ፊክስድ ነበርኩኝ። አሁን ግሮዝ ስትሆን ግን ነገሮችን የሚሆኑበትን መንገድ ታያለህ እና ለምሳሌ የሆነ ሰው እያጻፈ እያነበብ ይሄ ምንድነው ጻፍከኝ ምናምን የሚለው ይሄ ምንጨጥና እና በነገራችን ላይ ሌላ ቀርሶ ማለት ነው መጽሐፍ የሚመስል ተአምር የለም። የሆነ ሰው ለምሳሌ
የምትፈልገው ነገር እንደዚህ መጽሐፍ የሚመስል ነገር የለም። መጽሐፍ በጣም ጆርናል ማድረግ የተጠና ነው። በኤንኤልፒ ላይ ምን ይላል መሰለህ? በኤንኤልፒ አንድ ሰው የፈለገው ነገር መጽሐፍ ሲጀምር 42% እንትኑ ያድጋል የመሆን እድሉ፣ ያ ነገር የመሆን እድሉ። አዎ ከጻፍከው ማለት አሁን ምን ላይ ነው መሰለህ የምንሳሳተው? ጽሁፍ ማለት በስልክም ልንጽፍ እንችላለን፣ ግን እኔ ሞር ሪከመንድ የማደርገው ለእኔም የሰራልኝ ወረቀት ላይ መጻፍ። እጅም እየሰራ ነው። ትክክል። አብሮ ይሰራል። አእምሮ እጅን ያዘዋል፣ ፍሎ ያደርጋል። አሁን በስልክ ስትጽፍ ቢ እጅ ነው ሊሰራ ይችላል፣ እጅ ግን የሆነ ኤነርጂ አለው ስልክ ላይ መጻፍ። ከዛ ተያይዞ በነገር ላይ ከጽሁፍ ስለ አርት ቴራፒ ታውቃለህ? አርት ቴራፒ የሚባል አለ። አርት ቴራፒ ለምሳሌ እሱም ራሱ የቻለ ሌላ ነገር ነው። እሱም እንደዚህ በኮርስ ነው የተለጠርኩት። አርት ቴራፒ የሚባል አለ። ከሱ ላይ እና ጽሁፍ ስትጽፈው አንድ ነገር በኤንኤልፒ የሚላል መሰለህ የሆነ ነገር የጻፍከው ይላል የመሆን እድሉ 42%። ያደን እንትን ደግሞ መናገር ማለት ነው ለሚያበረታታ ነው የሚል ለሚቀበል መናገር ደግሞ 78% ያሳድገዋል። ለሚያነቃቃ ሰው ወይም ሀሳብህን የሚደግፍ ሰው ዝም ብሎ መናገር አይደለም። ዝም ብሎ መንገድ ላይ ከተናገርክ ይጠፋል፣ ሊያወርድም ይችላል። ለሚረዳ አይዞህ የሚል ሰው መናገሩ ሰው ግን ከተናገርከው መጽሐፉ 42% መናገሩ 78%። ይሄ ኤንኤልፒ የተጠና ነው። ከወሰድኩት ኮርስ ገርሞኝ እና ይሄ መጽሐፉ የሚመስል ነገር የለም። ጥንት እንደዚህ ጻፍ ስትለው አሪፍ ነገር ነው። እና ይሄ ወደ ማንበብ ስንመጣ ማንበብ በጣም አሪፍ ነው። ለምሳሌ መጽሐፍ ቅዱስ ላይ እዛ ለምሳሌ በተለይ መዝሙረ ዳዊት ላይ የሚገርመኝ ነገር ዳዊት እንትን ሲል አንዳንዴ ሲያመር እንደዚህ ከእግዚአብሔር ጋር ነው እንደሚያወራው ትላለህ። አዎ እንደዚህ አድርገኛል፣ እንደዚህ ያወጣል ያወርዳል እና በጣም ደስ ይላል። እና እንደ ሰው እንትን ነው ህይወት አለው። በነገራችን ላይ ህይወት አለው እዛ ላይ ነገር የምንኖረው ነገር ነው። በቃ ሪል ነው። በቃ አዎ እንትኑ ስትለው አንዴ ትወጣለህ፣ አንዴ ትወርዳለህ። ስትበሳጭ የምታወራው በቃ እዛ ጋር ደስ ሲል እንደዚህ ብላችኋል፣ እናንተ እንደዚህ ናችሁ፣ እንደዚህ እናንተ እንደዚህ ብታረጉማ እንዲህ ታረጉ ነበር። ስለ ሰይጣን ደግሞ ሲያወራ ሰይጣን እንዲህ አድርገው ጠላቴን እንዲቆረጠው በዚህ አውጣው የሚሉ ነገሮች አንዱ እሱ ለሰው ሲሆን ትንሽ ሊከብድ ይችላል፣ ግን ሰውም ጥያቄ ይፈጥርበታል። ይህ ሰው እንዴት ጠላታችሁን ተባለ እንዲህ ደግሞ እንደዚህ። ግን ጠላት ሰይጣን ነው ትልቁ የሰው ልጅ ጠላትና እሱን እንደዛ አድርግልኝ እንዲያርግልኝ ይላል። እሱንም እንዴት ነው የምንረዳው? ስናነበው ነው። ትክክል። እና በጣም ናይስ፣ በጣም አሪፍ ነው። እስኪ መጨረሻ ላይ ቀረ የምትለው ያው በፓርት 2 የምናነሳቸው ነገሮች ይኖራሉ፣ ግን እዚህ ላይ ይሄን ነገር ባነሳ ጥሩ ነው ብለህ የምታስበው እንዲሁም ደግሞ አንተን ማግኘት የሚፈልጉ ሰዎች እንዴት ነው የሚያገኙ? አሁን ላይ ደግሞ ፍስሐ ምን እየሰራ ነው? ምን ላይ ነው ያለው? እሱን አንሳለን እና የዛሬውን ቆይታችንን በዚሁ ጨርሳለን። ለው ነገር በነገራችን ላይ ይሄ ዓለሙ ወይ እንትን የሚለው ፍጠን ነው የሚልህ፣ ግን ከመፍጠኑ ይልቅ ተረጋጋ። ምንም የሚፈጠር ነገር የለም። ተረጋጋ። በተለይ ለእንደኔ ያንግ አይነት ጀነሬሽን ፍጠን። ይሄ ፍጠን እንዴት በቃ ለምሳሌ ተረጋግተህ መፍጠን የሚባል ነገር አለ። ተረጋግተህ መፍጠን ለምሳሌ አንድ ሰው አንተ ባንክ ቤት ለምሳሌ 12 ሰዓት ሄጄ መቀመጤ ፍጥነት አይደለም። ልክ ሲከፈት 2 ሰዓት ምናምን ነው የሚከፈተው። በዛ ሰዓት ተረጋግተህ መፍጠኑ ነው እንጂ ዝም ብለህ ከመፍጠኑ በቃ መረጋጋቱ ነው። በቃ ተረጋጋ ነው የምለው። እና አሁን በአብዛኛው በይሄ ስራዬ አብዛኛው በሞባይል ኢንዱስትሪ ነው። በሞባይል ላይ ነው የምሰራው፣ በቴክኖሎጂ ላይ ነው የምሰራው። ከዛ አንተ ማግኘት ማግኘት የፈለገ በስልክ ቁጥሬ ማግኘት ይችላል። ስንት ነው ስልክ ቁጥሬ? 0926 70 07 77 700 ነው የሚለው 26 ብሎ 700 ነው ቁጥሩ 777 ነው። ናይስ፣ በጣም አሪፍ። በጣም የሚገርም ቆይታ ነበረን። በጣም ደስ ብሎኛል። ሀሳቦች በጣም የተለዩ ናቸው። በጣም ኢንጆይ አድርጌዋለሁ። በህይወቴም ደግሞ እንደምተገብረው በጣም ተስፋ አደርጋለሁ። ቤተሰቦችም እንደሚተገብሩት ባለሙሉ ተስፋ ነኝ። ቀጣይ ደግሞ የምናነሳቸው የተመረጡ ነገሮች ይኖራሉ። አይታችሁ
እንዲነሳ የምትፈልጉት ነገር ካለም ኮሜንት አድርጉ እዛ ላይ። በፓርት 2 ላይ ደግሞ በደንብ እንወያይበታለን። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ ከአዲስ እዚህ ጋር ደግሞ ማለት ያለብኝ ነገር በነገራችን ላይ በመጨረሻ ላይ በማወቅም ባለማወቅም የተሳሳትኩት ነገር በጣም ይቅርታ። እኔን ሐሳብም ለያይቶ ማየት ይሞክሩ። ናይስ። እኔን ሐሳቤ መለያየት ለምሳሌ ቶቱና እኔ መለያየት አለ እንደዚህ እንትና ሌላ ነው ቶቱ ሌላ ነው እና ያው ዲስከስ ያደረግን ሐሳብ ነው እንጂ የሆነ ነገር እንትን ያያረጉት እና ከዚህ ጋር ደግሞ በማወቅም ባለማወቅም እንደዚህ ያወራድ ደግሞ ከትልቅ ትህትና ጋር ነው እና ይሄ አንደርስታንድ ያርጉኝ። ይሄ በጣም ወይ አውቄ ምናምን አይደለም፣ በጣም በትልቅ ትህትና ነው በእግዚአብሔር ፊት በመታበይ አይደለም። ይሄ እንደዚህ ከማለግ ይልቅ እያንዳንዱ አሁን ስልክ ያስቀመጥኩት ለእንደዚህ ለምን ተሳሳትክ ብለው ቢነግሩኝ እታረማለሁ እንጂ በሐሳቤና ይሄ ሐሳብ እንዴት አየኸው ነው እንጂ አንተ እንዴ ነህ እንዴ አይባልም። ምክንያቱም ሐሳብ እናንተ ይለያያል። ምክንያቱም ሌላ ቀርቶ ሰው አካል አለው እንጂ አካል አይደለም እና ሐሳብ ላይ ነው ያጠናቀቀው። ሐሳቡ እሱ አይደለም እኔ ሰውየው አይደለም እና ሐሳቡ ዙሪያ ያለው ነገር ግን ይሄ ሐሳብ ግን እንዴት አይተው ነው እንዴት ተናገርከው? አይ ይሄ ሐሳብ በዚህ አይቻለው ደግሞ ሐሳብ ይቀያየራል። አሁን ያወራሁት ነገር በነገራችን ላይ ሌላ ቀን ሌላ ልታወራ ትችላለህ፣ ሌላ አወራ እችላለሁ። ሐሳብ ነው አሁን አልፎ ለራሱ እኮ ወይ ልጄ ሳይ ወይ እኔ ሳይው እኮ ይሄ ነው ያወራው ትላለህ። ምክንያቱም እንደዚህ ነው ንቃት ሌላ ይጨምራል፣ እውቀት ይጨምራል። ትክክል እና ታርግበት። ሐሳብና እኔ መለያየት ከትልቅ ትህትና ጋር እንዲለያዩልኝ ሐሳቤ ላይ ያጠነጥኑ። ከዛ ሐሳብ ላይ ደግሞ እናስተካክለዋለን። ይሄ በየታየው ምናምን እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ከትልቅ ትህትና ጋር። እኔ በነገራችን ላይ በአሁን ያለኝ ንቃት የለና ሰብ በጣም ነው የምወደው። አሁን ሰው ላንተ ምንድን ነው ብትለኝ ሰው ለኔ ስጋ የለበሰ መለኮት ነው። በቃ ሰው በቃ ስጋ የለበሰ መለኮት ነው። ታኔ ሰው በጣም ነው የምወደው። አሁን በቃ ሰው አይዶን ነው ለሰው ያለኝ ፍቅር በጣም እንትን ነውና እንደዚህ ምላችሁ ደግሞ ከትልቅ ትህትና ነው ሰው ስለምወድ ነውና በማወቅም ባለማወቅም ሰው የሚባል ፍጡር አስቀየሜ እንዳልሆን በጣም ይቅርታ እንዲደረግልኝ እጠይቃለሁ። በጣም ያው ሪሊ በጣም ትልቅ ሰው ነህ፣ ትልቅ ሰው ነህ። አፕሪሺየት አድርጌያለሁ ሰው ምክንያቱም ከሰው የሚበልጥ ነገር የለም። እናስቀድመውም ሰው ነው፣ እንሰራውም ሰዎች ላይ ነው። ስለዚህ እንዲህ አክብረህ ይቅር ይበሉኝ ችግር የለም። ከሰው ፐርፌክት ነገር አንጠብቅም። እኛም ስህተት እንሰራለን፣ እንወድቃለን፣ እንነሳለን፣ እንማራለን። ስለዚህ ማንም ሰው ፍጹም እንዳልሆነ ሁሉ እያንዳንዳችን ስህተት እንሰራለን፣ በስህተት ውስጥ ደግሞ እንማራለን። ያ ስህተት እኛን ይገነባናል እና እኔ ምንም የሰራው ስህተት አለ ብዬ አላስብም ባለን ኮንቨርሴሽን እና በጣም ወድጄዋለሁ። በቀጣይ ጊዜ ደግሞ በደንብ ሰፋ ያሉ ሐሳቦችን እናነሳለን ብዬ ተስፋ አደርጋለሁ። እንግዲህ ወደ ቤተሰቦች ለዛሬ ይዘንላችሁ የመጣ ነው ሐሳብ ይህንን ይመስላል። በቀጣይ ቪዲዮ ደግሞ ከአዲስ እንግዳ ጋር እስክንገናኝ ሰላማችሁ ይብዛ። ቴንኪው።